ክቡራትና ክቡራን ተመልካቾቻችን ይህ አሁን የምትመለከቱት በህይወት ቲቪ የተሰናዳ የሚቀርብላችሁ መሰናዶ ከዚህ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ከህይወት ቲቪ ስቱዲዮ በቀጥታ ወደ እናንተ የምናቀርብ ይሆናል። ቆይታችሁ ከኛ ጋር ይሁን። ዛሬ አንድ ቤተሰብ ወደ እናንተ ይዤላችሁ ቀርብ ያለው የዛሬው ቤተሰብ በሐዋርያት ሥራ ምዕራፍ 8 ከቁጥር 4 ላይ የተበተኑትም ቃሉን እየሰበኩ ዞሩ ተብሎ በተጻፈው መሰረት ሁላችንም በያለንበት ይህንን ክርስቶስን ከሰማይ ወደ ምድር ያመጣውን አጀንዳ ነፍሱን ቤዛ አድርጎ እንዲሰጥ ያስጨከነውን አብ በልጁ የጨከነበትን ይህንን አጀንዳ የሰው ልጆችን የማዳን አጀንዳ የእግዚአብሔር መንግስት የማስፋት አጀንዳ የወንጌልን አጀንዳ እውን እንድናደርግ መቼም የትም ባለንበት ሁሉ ሐዋርያው ጳውሎስ በኔ አይነት ሁኔታ ልጁ ኢየሱስ እንዲገለጥ በወደደ ጊዜ ወዲያው ከደምና ከስጋ ጋር አልተማከርኩም እንዳለ ከሁኔታዎች አልፈን ልጁን ኢየሱስ ክርስቶስን በእኛ አይነት ሁኔታ እንዲገለጥ በተበተልንበት ሁሉ ወንጌል እንዲሰበክ የክርስቶስ አጀንዳ በእኛ እንዲፈጸም በመመኘት አንድ አስተማሪ አነሳሽ ሆነ ሕይወት ያለውን ቤተሰብ ዛሬ ጋብዤላችኋለሁ። እንግዲህ ክርስቶስ ከሰማይ ወደ ምድር የመጣበትን አጀንዳ በአመዛኙ አካል አልብሰው ያለፉ በአዲስ ኪዳን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ምናልባትም ጳውሎስን ሌሎችን ያያችሁ እንደሆነ የሥራ ሰዎች ናቸው። በሥራ ስፍራ ብዙ ጊዜያቸውን የሚያጠፉ ክርስቶስ የጠራቸው ወንጌላትን የጻፉ የአዲስ ኪዳን ምናልባትም ሁሉንም ማለት ይቻላል መጽሐፍት የጻፉልን የመጀመሪያዋን ቤተክርስቲያን የተከሉ የክርስቶስን መስቀል የክርስቶስን ለሰው ልጆች ቤዛ የመሆን ራእይ ያስቀጠሉ የሥራ ሰዎች ናቸው። አብዛኞቹ ነጋዴዎች ናቸው። ሌሎቹ ደግሞ በልዩ ልዩ ሥራ ላይ ተሰማርተው የሚሰሩ ናቸው። ይሄ የክርስቶስ አጀንዳ የገባቸው ሰራተኞች። ለዚህ ነው የተበተኑትም ቃሉን እየሰበኩ ዞሩ፣ ወንጌልን እየሰበኩ ዞሩ። እኔ ክርስቶስን እንደምመስል እኔን ምሰሉ ማለት የቻሉ ነጋዴዎች ናቸው። ጳውሎስ ነጋዴ ነው። ጴጥሮስ ነጋዴ ነው። አንድ ቤተሰብ ይዤላችሁ ቀርብ ያለው ላስተዋውቃችሁና በቀጥታ ፕሮግራማችንን ወደ እናንተ የምናደርስ ይሆናል። ከበስተግራዬ ወንድሜ ማርቆስ ታደሰ አለ። ማርክ በጣም የሚወደድ ወንድም ነው። በጣም መጋቢ ነው። በቤተክርስቲያኑ ረዳት መጋቢ ሆኖ ያገለግላል። የተለያየ ቦታ እየተጠራ እግዚአብሔርን ቃል የሚያገለግል በጣም የተቀጣጠለ የሚጸልይ ጌታን የሚወድ ወንድም ነው። በሙያው የመጀመሪያ ዲግሪውን በባዮሎጂ ሁለተኛ ዲግሪውን ደግሞ በካሪኩለም ስተዲስ ሰርቷል። በኤግስት በሊደርሺፕ ኤንድ ማኔጅመንት የመጨረሻ ዓመት ተማሪ ነው። መምህር ነበረ። በአገራችን በትምህርት ሚኒስቴር ስርዓተ ትምህርት ዝግጅት ውስጥ ጉልህ አበርክቶ ነበረው። በኤንጂኦዎች ታሪክ ደግሞ በበርካታ ኤንጂኦዎች ውስጥ ሰርቷል። ዩኤስአይዲ፣ ሴቭ ዘ ቺልድረን፣ ዩኒሴፍ፣ ዩኔስኮ ላይ በስድስት የሀገራችን ክልሎች በመዘዋወር ጉልህ አበርክቶ ለሀገራችን በሙያው ያበረከተ ወንድም ነው። በቤተክርስቲያኑ ረዳት መጋቢ ነው። አሁን ደግሞ በዚህ ቢዝነስ ውስጥ የቤተሰብ ቢዝነስ ውስጥ ጉልህ አበርክቶ ያበረከተ ቤተክርስቲያንንም ማህበረሰቡንም ያገለገለ ይገኛል። ከበስተቀኝ ደግሞ እንግዲህ አንዲት ጀግና ሴት ምሳሌ የምትሆን ሴት አለች። የምስራች አበራ ትባላለች። በሙያዋ አሁን በመናቃት ሳይሆን ቀድሞ የአማራ ክልል ብዙሃን መገናኛ ድርጅት ጋዜጠኛ ሆና ለረጅም ጊዜ ሰርታለች። እንዲሁም ደግሞ የፌደራል ጋዜጠኛ ሪፖርተር ሆና አገልግላለች አገሯን። አሁን ግን ያለችው በዚያ አይነት ነገር ውስጥ አይደለም። እንግዲህ ቀስ እያለን ስንጫወት የሚወጣ ይሆናል። እነኚህ ጥንድ ባለትዳሮች የአራት ልጆች ወላጆች ናቸው። በሀገራችን በስራ ባህል በስራ ስለ ምግባር ከትንሽ ጀምሮ ትልቅ ቦታ የመድረስ ተምሳሌት በትጋት በታማኝነት በመስራት ውጤታማ የመሆን ተምሳሌት እንዲሁም ደግሞ ተደጋግፎ በመስራት ባልና ሚስት
ባል ሚስትን ስራ ሚስት ደግሞ ከባል ጋር እንዲሁም ደግሞ ልጆች ወላጆቻቸውን ሰምተው በወላጆቻቸው ፈለግ መንገድ ምክር መልካም ነገር ተያይዞ በመሄድ በጣም ምሳሌ የሚሆን ቤተሰብ ነው ስራ ብቻ ሳይሆን ደግሞ እግዚአብሔርን በመፍራት በጸሎት በእግዚአብሔር ቃል በአምልኮ በቤተክርስቲያን አገልግሎት ሚዛን ጠብቆ በመሄድ በጣም ምሳሌ የሚሆን ቤተሰብ ስለሆነ የሕይወት ቲቪ እንግዳችን እንዲሆኑ ጋብዘናቸዋል ቆይታችሁ ከኛ ጋር ይሁን የመጀመሪያው ጥያቄ የሚሆነው እዚህ ፊት ለፊታችን ላይ እንደምትመለከቱት ዳቦ አለ በጣም የሚገርም የሚያምር ዳቦ ፊታችን ላይ አለ በሀገራችን ባህል የትንሳኤ በዓል ሌሎች በዓላትም ሲከበሩ አንዱ ቤት ውስጥ እንዲኖር ከሚፈለግ ነገር አንዱ ዳቦ ነው እንግዲህ የእንግዶቼ ታሪክ ከዚህ ጋር የተያያዘ ነው በኋላ የምንቀጥል ይሆናል ታፑ ዳቦ የተሰኘ በአዲስ አበባ ውስጥ ምናልባትም 11 ቅርንጫፎች ያሉት ከሀገር ውጪ ሁሉ እጁን እየዘረጋ ያለ በቅርብ ጊዜ በባህር ዳርና በኢሉባቦር ደግሞ መሰል ቢዝነሶችን ማህበረሰቡን ለመጥቀም እጁን እየዘረጋ ያለ ቤተሰብ ነው እንግዲህ እኔ አንዱ ተጠቃሚ ነኝ በተለይ የአጃ ዳቦአቸው በጣም ነው የሚመስጠኝና ሁሉ ጊዜ ሳልፍ ፒክ አድርጌ ነው የሚሄደው ለጤና በጣም የገብስ ዳቦ የስንዴ ዳቦ የመሳሰሉ ዳቦዎች ለበዓል ተሰልፈን ነው ምንገዛው ይሄን ቤተሰብ ዛሬ ወደናንተ ይዘንላችሁ መጥተናል የመጀመሪያው ጥያቄ የሚሆነው ይሄንን ቢዝነስ እንድትጀምሩ ምን አነሳሳችሁ ጅማሪያችሁን እስቲ ለአድማጭ ተመልካቾቻችን ታፑን የሚያውቁ ሁሉ ስለ ታፑ ትላንት መስማት ይፈልጋሉ አጫውችን እስኪ ይሄንን እንኳን ከኔ ልቀስ ያመስ ተናገሪና እኔ እጨምራለሁ ያግዝሻል እኔ እጨምራለሁ እሺ እንግዲህ እኔ ቢዝነስ ለመጀመር የገፋኝ ሁኔታ ሰዎችን መርዳት ፈልጋለሁ በቃ ትልቁ ነገር እሱ ይመስለኛል እና 1996 ዓመተ ምህረት ቢሮ ቁጭ ብዬ ቢዝነስ እንዴት እንደምሰራ ቢዝነስ ሰራ የማገኘው ገንዘብ እነማንን እንደሚረዳ ቁጭ አድርጌ ጽፌ ነበር ማለት በወቅቱ የነበረውን ቢዝነስ አሁን እንዳቦ ምን ሰራለሁ አይደለም በቂ ዕውቀት አልነበረኝም ስለ ቢዝነስ እና እዛ ቁጭ እየሰራቸው ነገሮች አሉ ያው ከዛ በኋላ ቢዝነስን አስበዋለሁ ቢዝነስ መስራት የሚለው ነገር እና ቢዝነስ መስራትን ሳስብ ግን ሁለት ነገር ይምታታብኛል አንደኛ ነገር እኛ አካባቢ ያደግንበት አካባቢ በርግጥ አዲስ አበባ ነው የተወለድኩት ግን ያደግኩት ያው ባህር ዳር ከተማ አማራ ክልል ባህር ዳር ከተማ ነውና እንደ ጽድቅ የሚቆጠረው ነገር ከሀብት የሸሸና እግዚአብሔርን በጣም ተጠግቶ የሚያመልክ ሰው በቃ ጻድቅ ሰው እንደሆነ ያለው አስተሳሰብ ያስለነበረ ቢዝነስ ውስጥ መግባት ደግሞ ከእግዚአብሔር የሚያርቅ ስራ ቢዝነስ የሚዋሽበት ቢዝነስ ብዙ ከመንፈሳዊ ህይወት ጋር አብሮም የሚሄድ ነገር እንዳልሆነ ይቆጠር ስለነበረ ያ ደግሞ ውስጤን ይዘዋል በአንድ በኩል ዳህ ሆኜ ለሰው መስጠት አለመቻሌ ያሳዝነኛል የወሰድኩት ደሞዝ ይኖረን እንጂ ያ ደሞዝ ለምንም አይበቃም ለራስም አንዳንዴም ወር የማይደርስበት ሁኔታ ይኖራል ለሰው ስትሰጥም በመትፈልገው ልክ አትሰጥም እና ይሄ በሁለቱ መካከል እንትን ያደርገኝ ነበር እና ግን ቀጥታ ወደ ከስራ ወደ ቢዝነሱ አይደለም የገባሁት ልጆቻችን ሁለት ነበሩ እና እነሱ ከዛ ወደዚህ ተቀየረን ስንመጣ እዛ ያያለን ቤተሰብም የሰፈርም ሰው ምናምን ይተባበራል ያይልሃል እዚህ ወደ ሰፊ ከተማ ስትመጣ ግን እንደዛ አይደለም እና ከልጆች ጋር ጧት እወጣለሁ ደሞ ብቸኛ የፌደራል በአማራ ክልል የፌደራል ብቸኛ ወኪል ስለነበርኩኝ ብዙ ቦታ ነበር የሚሄደው እና ወደ ቤት ስመለስ ልጆቻችን በቃ ያወሩኛል ሲያወሩኝ በቃ
ጥሩ ወሬ አወሩ ከአብረው ከሚውሏቸው ሰዎች ጋር ነበርና ከዛ በኋላ ከማርክ ጋር ተነጋገርን። እነዚህ ልጆች በዚህ ከቀጠሉ ጥሩ አይሆንም፣ ስለዚህ ምን እናድርግ ተባብለን ተመካከርን። ያው ስራ መልቀቅ ቀድሜም ወስኜ ነበረ። ያው የነበረው ማጠቃላይ ሁኔታ ጥሩ የነበረ ስላልነበረ ከዛ ለቀቁ ስራዬን። ልጆቹን በቅርበት ሆኜ ማየት መንከባከብ ጀመርኩኝ። ልክ እንደዛ ልጆቹን ጠዋት ትምህርት ቤት እልካለሁ፣ ምሳ ሰራለሁ። ከዛ ጊዜ ነበረ ለኔ። በዛ ጊዜ ብዙም ባይሆኑ የተወሰነ መጽሐፍት ራሴን ለማሻሻል የሆነ ቋንቋ ትምህርት ቤት ገባሁ። ከዛ እንደገና ትምህርት መማር ይኖርብኛል በሚል ትምህርት ጀመርኩኝ። የጀመርኩት ትምህርት ያው ከኔ ችሎታ ጋር የማይሄድ ነበርና ያንን ትምህርት አቆምኩኝ እና ልጆቹን እየተንከባከብኩኝ በጎን ቢዝነስ መጀመር እንዳለብኝ አስብ ነበር። ቢዝነስ ለመጀመር ሳስብ ያ የነበረኝን ጥያቄ የሚመልስ ነገር ያስፈልገኝ ነበረ። ውስጤ መጀመር ይለኛል። ይሄን ጥያቄን ይዤ ቤተክርስቲያን ሄድኩኝ። ቀጠና 2 ሙሉ ወንጌል ሄድኩና ፓስተር በቀለን አገኘዋቸውና እንዴት ነው የብሉይ ኪዳንና የአዲስ ኪዳን ልዩነት? በብሉይ ኪዳን ሰው እግዚአብሔርን አመለከ፣ በቃ ተባርኮ ነው የምታየው። አሁን አብርሃምን ብታየው ቦታ ጠቦት ከወንድሙ ጋር እስኪለያይ ድረስ ባለጸጋ ነበር። ሁሉም ብትወስዳቸው ድሃ የሚባል ነገር አታይም። እግዚአብሔርን የሚያመልክ ሰው ድሃ የለውም። ወደ አዲስ ኪዳን ሲመጣ ግን አእምሮ ላይ የነበረው ነገር በቃ ድህነት ድሆች ነበሩ ምናምን የሚለው ነገር አእምሮ ላይ ነበርና ምንድነው የብሉይ ኪዳን ቅዱሳን ሀብታሞች ነበሩ፣ በአዲስ ኪዳን ግን ድሆች ነበሩ። ምንድነው ብዬ ስጠይቃቸው ነው ብለሽ ነው እስኪ ነይ ግቢ ያሉኝና ወጭ አደረጉኝ። ከዛ ፊልሙና ምን ነበር አሉኝ። ልክ አልኩኝ። እሺ ይሄንን ነው ያሉኝ። ይሄንን አሉኝና አንበበውልኝ። ከዛ በኋላ እኔ ዛሬ ነው ነገ አሜሪካ ስለሚሄድ ሌላ አስተማሪ መድብልሻለሁ አሉኝና ወደ ሌላ አስተማሪ መሩኝ እና ያስተማሪ በጣም ጎበዝ የሚያስተምር ሰው ነው። አስተማረኝ። ክርስቲያኖች ድህነት መለያችን አይደለም በቃ ብሎ በደንብ ካስተማረ ሌሎችም ጥያቄዎች ቤተክርስቲያን ላይ የእግዚአብሔር ያልሆኑ የሚታዩ ነገሮች አሉና ለብዙ ነገሬ መልስ ሰጠኝ። ያ ሰው ግን ከሰጠኝ በኋላ ያ ሰው ህይወቱን ሳየው ያው ድህነት ውስጥ ያለ ሰው ነው። ጠየቅሽው? ጥያቄ ጠየቅሽው? እንዴት ናሽ ስለው ከትምህርቱ አንፃር እንዴት ናሽ? ስለው አይ እሱም ያለበት ሁኔታ በድህነት ውስጥ ነው ያለው። አይ ከዚህ ሰውማ እንዴት እማራለሁ? እሱ ራሱ ተቸግሮ ልጆቹንም እንኳን የሚያስተምርበት ነገር አገልጋይ ነው፣ ተቸግሮ ነው የሚኖረው እና እንደገና እሱ አሳዘነኝና በቃ እሱ እንዴት ነው ይሄንን ቀጣዩን ሊቀጥል የሚችል ብዬ አንድ ጓደኛዬ የነበረች ትምህርት ቤት ያላት በቃ እንዲህ ብታደርግለት እንዲህ ብትሰሪለት ብዬ እንደገና ለሱ ስፖንሰር ማፈላለግ ሆነ ማለት ነው ስራዬ እና ከቃሉ አንፃር ለማመን ከበደኝ። በኋላ እኔ እንደገና ቁጭ ብዬ ሌላ ጊዜ እኮ መጽሐፍ ቅዱስን አንብቤያለሁ በደንብ ግን እንደገና እስኪ ከዚህ አንፃር መጽሐፍ ቅዱስ ምን ይላል በአዲስ ኪዳን በተለይ አዲስ ኪዳንን በደንብ ማንበብ ጀመርኩኝ። ሳነበው ራሱ ጌታ ኢየሱስ ክርስቶስ ማለት ነው ስለኛ ድሃ ሆነ ይላል። ግን ድህነቱ በእርሱ ድህነት ባለጠጎች የሆኑ ዘንድ ስለኛ ድሃ ሆነ እና ግን ድህነቱ ምን ነበር ብዬ በደንብ መጽሐፍ ቅዱስን ሳየው ደቀ መዛሙርቱን ራሱ ከኔ ጋር በነበራችሁ ጊዜ ምንድነው ምን ጎደላችሁ ይላቸው ነበርና ታዲያ ምን ይሄ እንደገና እንትን አለኝ። እሱ ድህነት የሚለው ነገር ለካ በምድር ላይ ያለውን አይደለም በቃ ከክብሩ የወረደበትን ነው እና ደቀ መዛሙርቱን ራሱን አስተዳድሮ ደቀ መዛሙርት እንኳን ሳይቸገሩ ነው ከሱ ጋር ያሳልፉት
እንደገና ሂዱ ነግዱ የሚለው ነገር የጌታ ኢየሱስ ክርስቶስ ቋንቋ ነበር በአዲስ ኪዳን ውስጥ። ከዛ እንደገና ቀጣይ ያየሁት የሐዋርያው ጳውሎስን ህይወት ነው። ሐዋርያው ጳውሎስ ከራሱ አልፎ ለሰውም የሚከፍል አገልጋይ እንደነበረ የድህነት የሚለው ነገር የተጠቀሰበት ነገር ቢኖርም ግን ሜጀር ህይወቱ ሲታይ የድህነት ታሪክ አይደለም ያነበረው። ከማንም ደሞዝ ሳይቀበል ዘመኑን ሙሉ ራሱን ችሎ ህይወትን መምራት ማገልገል የቻለ ሰው ነበር። በቃ እሱን አነበብኩ። ከዛ ይሄንን ከተረዳው በኋላ አሁንም ለራሴ ምንድነው ያደረኩት? መነገድ ስለምፈልግ የመጽሐፍ ቅዱስን ትርጉም ወደ ራሴ ያመጣሁት ማለት ነው በሚል ገንዘብ እናገኝ እንችላለን። የምናገኘው ገንዘብ ግን ለማን ነው? ለወንጌል አገልግሎት ነው። ከዛ ተጠቅመን የሆነ በጣም ዓለማዊ ለመሆን አይደለም ገንዘብ የምናገኘው። የገንዘብ አገልግሎታችን መነሻያ ቢሆንም ግን በቤተክርስቲያን ደግሞ ትልቅ ነገር እንዳለው በቤተክርስቲያን ውስጥ አዲስ ኪዳን ውስጥ በገንዘባቸው ጌታን ስለሚያገለግሉ ሰዎች በደንብ መረዳቱ ያን ይኖረኝ። ጌታ ኢየሱስ ክርስቶስን አገልግሎት የሚደግፉ 3 ሴቶች ነበሩ። እነዛ ሴቶች በቃ ምንም የሚታይ አገልግሎት አልነበራቸውም፣ ግን የጌታ ኢየሱስ ክርስቶስን አገልግሎት ደግፈው ዳር እንዲደርስ አድርገውታል። በቃ ያኔ ውስጤ መጨረሻ ጨከነ ተነሳ። ትምህርቱን ኢቭን የአንድ ወር ትምህርት ነበር። ትምህርቱን ሳልጨርስ መሀል ላይ የሚከራይ ቤት ማፈላለግ ጀመርሽ? አይኔ ያየ። ከዛ በቃ ያቺ ጊዜ መነሻ ሆነች እና የቢዝነሱ ሐሳብ ከዛ የጀመረ እዚህ ደረስን። እንግዲህ ጅምር ላይ ያለውን አሁንም አንቺን ብጠይቅሽ ደስ ይለኛልና ባለቤትሽ በጣም በብዙ ነገር ከጎንሽ እንደቆመ ዛሬ እዚህ ምዕራፍ ላይ ደርሳችሁ ለሌሎች ትምህርት ህይወታችሁን እንድትመሰክሩ እድል እንዲኖራችሁ በመተጋገዙ ዓለም በጣም ምሳሌ የሚሆን ነገር እንዳላችሁ ይታወቃል። ማርክ ጋር እመጣለሁ። ጅምርሽን እስቲ ያሳየን። ብዙ ሰዎች እኛ ሀገር ከትንሽ መጀመር ይከብዳቸዋል፣ ዝቅ ማለት ይቸግራቸዋል። በአንድ ጊዜ የሚስሉት የሚያስቡትን ነገር እሱ ካልመጣ ባሉበት ጊዜ እድሜ ያጠፋሉ፣ እድል ያባክናሉ። እና ያንቺ ጅምር እንዴት ነበር? እስቲ 4 ኪሎዋን ዱቄት ታሪክ ከሷ ጋር ጀምረሽ እስቲ ብታሳየን ብትነግሪን። መልካም። እንግዲህ ያው እንዳልኩ ቤት አፈላልኩኝ። ቤት አፈላልጌ አፈላልጌ እንኳን አይደለም ልክ ሰፈራችን ላይ ነበርና አንድ ቤት አየሁ። ያችን ቤት ሳያት መጥቼ ማርክ እንደ አይነት ቤት አግኝቻለሁ፣ ስራ ልጀምር አልኩት። ስራ ልጀምር ስለው እሱ ምንም እንትን አላለኝም። እሺ ነው ያለኝ። እሺ አለና ያኔ እሱ ቤሶ ነበር የሚሰራው። እንደገና ደግሞ በትርፍ ሰዓቱ የሌላ ኮንሰልታንሲ ስራ ይሰራና ብር ነበርና በቃ ያን ይሄ መነሻ ይሆንሽ ተለማመጅበት ብሎ 10,000 ብር ነው የሰጠኝ ያኔ። እኔ ግን ያን ያህል ብር እንኳን መውሰድ አላሰብኩም ነበር በጊዜው። ያንንም ያህል ብር እንደወስድ ያደረገኝ ያሰብኩት ምንድነው እዛች ቤት ላይ ሽሮ ከቤቴ ሽሮ ወስዳለሁ፣ እንጀራም ከቤቴ ወስድና በዛ መነሻ ይሆነኛል ብዬ ነበር ያሰብኩኝ። መንገድ ዳር ያለች ሱቅ ነገር ናት እና ግን እንደዛ አስቤ ስነሳ አጠገቡ ለካ የተከራየሁበት ቤት አላውቅም እንትን ነበረው ጋዝ መሸጫ ነበረው እና ሳት ማንደዳችም ተባልኩ። ያኔ በትንሿ ጋዝ እየሰራሁ ለመሸጥ ነበር እና እንደዛ ሲሆን የግድ ብር ያስፈልጋል። ያንን ብር ወሰድኩ። የሳምቡሳ መጥበሻ፣ ዱቄት፣ ሌሎችም ነገሮችን ኤሌክትሪክ መስመር ያኔ መዘርጋት ያስፈልግ ነበር። እሱን አደራረኩና ስራ ጀመርኩ ማለት ነው። ከዛ ሰው ምን ይለኛል የሚል ስሜት አልነበረሽም? እንግዲህ አንድ የፌደራል ጋዜጠኛ ወርዶ ሳምቡሳ ጠብሶ መንገድ ዳር ላይ አንድ አነስ ያለች እንትን ላይ ሳምቡሳ መጥበስ ምን ነበር የነበረሽ ስሜት? እስቲ እሱን ንገሪኝ። እኔ የሚገርምህ ነገር የሚታየኝ ትልቁ ፒክቸር ነው እንጂ ይሄን አይታየኝም።
ሰው እንዲለኛል ምናምን የሚለው ነገር አሁንም ድረስ ማይታየኝ ነገር ሰው እንዲለኛል የሚለው ነገር ነው። ማየው ነገር መድረሻዬን ነው የት ደርሳለሁ የሚለውን ያንን ነው እንጂ ዛሬ ያለውን ሁኔታ አላየውም። አሁን ብዙ ጊዜ ወደፊትን ካላየህ ዛሬ ያለህበት ነገር ሊያሳዝን ይችላል። እና እኔ አሁን ሰው እንደዚህ ይለኛል ሰው እንደዚህ የሚለው ነገር ለኔ አይታየኝም። ሁሌ የሚታየኝ ነገር ምደርስበት ነገር ነው እና ያን እንትን ውስጥ አላስገባውትም ግምት ውስጥም አላስገባውትም። አሁንም ቢሆን የትኛውንም ነገር ለምጀምረው ነገር ሰው እንዲለኛል የሚለው ነገር ውስጥ የለም። ማደርገው ያ ነገር ልክ ነው ወይ የት ያደርሰኛል የሚለው ነገር ነው የሚታየኝ። እንደገና ሁሌ ከትንሽ የሚነሳ ነገር ያስደስተኛል። አሁንም ቢሆን ሁሌ ነገር አሁን አዲስ ቢዝነስ ይጀመር ሲባል ካፒታል ሲባል አይደለም የሚታየኝ በቃ እችን ከትንሽ እንጀምራት እችን ከዚህ እንጀምራት እያልኩ ሚለውን ሐሳብ ነው ብዙ ጊዜ የማስበውና ያም ደግሞ ያን እንዳልኩ 96 ላይ ስጽፈው የሆነ ነገር ካፒታል መጥቶ ምን ነገር የለኝም። በቃ እችን ነገር በትንሽ ይጀምራለሁ እንደዚህ ታድጋለች እቺ ይሄን ተወልዳለች ይሄን ይወልዳል እያልኩ የሚሄድበት አስተሳሰብ ነው ውስጤን የተቀመጠውና ከዛ ያ አስተሳሰብ አንዳንዴ እግዚአብሔር ነው ውስጥ የሚያስቀምጠው እንጂ የሆነ የቢዝነስ መውቀት ኖሮኝ አይደለም። ግን ከትንሽ ተነስቶ ወደ ትልቅ እንደሚደረስ ሁሌ ውስጤ ላይ ያለ ጸልይ ነበር። እሱ በጣም እሱ መውጣት ስላለበት ነው። እንግዲህ ብዙ ሰዎች ይመኛሉ ያጠናሉ በ50 ሺህ ብር የሚጀመር ቢዝነስ በ100 ሺህ ብር አጎቴን ወንድሜን ማንን ላንኳኳ ብዙ ይላሉና እሱ ላይም ትንሽ እንደው ብታነሽ ጥሩ ነው ብዬ ነው። እኔ በእያንዳንዱ ነገር እጸልያለሁ። ነገር የሚበላሽብኝ ሳልጸልይ የምጀምረው ነገር ያበላሻል ብዙ ጊዜ ግን በጣም ነው መጸልየው። አንዳንዴ ይሄ ረጅም ሰዓት ተንበርክኮ ምናምን ላይሆን ይችላል። ከጌታ ጋር ኮሙኒኬት ማድረግ ማለት ሐሳብን ሁሉ ነገር ለሱ ማስገዛት ለሱ መስጠት የሚለው ነገር ነውና ያኔ ደግሞ ስራውን ከመጀመሪያ በፊት ጥሩ ጊዜ ስለነበር እንዳልኩ ልጆችን ትምህርት ቤት ልካለሁ ተወሰነ ምግብ እሰራለሁ። ከዛ በኋላ የጸሎት ጊዜ ነው የሚኖረኝ የማንበብ ጊዜ ነው የሚኖረኝ። እንዳልኩ ቤተክርስቲያን ለመማር እድል አገኘውና ትምህርት ብዙ መጽሐፍ አንብቤ አይደለም ትንሽ መጽሐፍ አንብቤ ግን ጠቃሚ የሆነች መጽሐፍ አንብቤ ነው ወደ እንዲህ አይነት ነገር የመጣሁትና የእግዚአብሔር ቃል ጸሎት ጾም በቃ የማያስወግዱት ተራራ የማይፈነቅሉት ድንጋይ የለም። በጸሎት የተጀመረ ደግሞ ሳይበዛ አይቀርም። ማርክ ድልስት ጅማሬው ነው። ወደ ሁለተኛው ጥያቄ ከማለፌ በፊት ነው ጅምር ላይ የተወሰነ ነገር ብትለን። እንግዲህ ከባህር ዳር ተከታትለን መጣን። ሁለቱ ልጆቻችን ከኛ ጋር መጡ። የመጀመሪያው ልጃችን 5 አመት ነበረች። ሁለተኛው 2 አመት አካባቢ ነው እና ምትረዳን የቤት ሰራተኛም ከባህር ዳር ነው ይዘን የመጣ ነው። እኔ ቢሮ የ4 ኪሎ ትምህርት ሚኒስቴር ግቢ ውስጥ ፕሮጀክት ኦፊስ አለ USAID የሚባል ቤሶ ፕሮጀክት እዛ ያው ትሬኒንግ ኦፊሰር ሆኜ ነው የመጣሁኝ። ታዲያ ፌደራል ጋዜጠኛ ሪፖርተር ሆና ለአማራ ክልል መጣለች። አመቱን በጣም በሚከብድ ሁኔታ እንግዲህ አካባቢውንም ከተማውንም እንደ ባለ ትዳር 2 ህፃናት ልጆችን ይዞ መለማመድ ነበረብን። ከባድ ጊዜ ነበር። ህፃናት ናቸው ተቸገሩብን ልጆቹ። እኔም ጠዋት ወጣለሁ ማታ ነው የምገባው። ከጦር ኃይሎች አካባቢ ነው ቤታችን ወደ በቅሎ ቤት ነበር። ከዛ ወደ ጦር ኃይሎች ሄድን 6 ወር በኋላ አሰብን ቁጭ ብለን እነዚህ ልጆች ሊቸገሩ ነው ያመልጡናል በደንብ ካልያዝናቸው። ስለዚህ ጸለይንና አንዳችን ስራ መልቀቅ አለብን አለን። እንግዲህ እግዚአብሔር ይስጣት ፈቃደኛ ሆና እሷ ስራው አለቀቀች። መልከቻ ገባ ሪዛይን አደረገች። እንግዲህ ቅድም ተናግራለች ለኔም ሳቃ ይቆጠራል።
ልጆቹን በቤት ውስጥ በደንብ አርጋ ያዘቻቸው። አመቱ አለቀ። 2000 ዓመተ ምህረት ላይ ኢትዮጵያ ሚሊኒየም ሞቅ ባለ ሁኔታ ሀገር የምታከብረው በዓል ነበር ትዝ ይል እንደሆነ 2000 እና ትምህርቷን በጎን ትማራለች። አንዳንድ ስልጠናዎችን ትወስዳለች። ቅድም እንዳለችው ቀጠና 2 ሙሉ ወንጌል እነጋሽ በቀኝ ትጠይቃለች። ቢሲሲ የሚባል ኮርስ አለ እዚህ አሸናፊዎች መቅደስ ዊነርስ ቻፕል ቤዚክ ባይብል ሰርቲፊኬት ኮርስ ይባላል ቢሲሲ። እና እሱ ኢንተርፕሬኒዮሪያል ትምህርት አለ፣ የንግድ ስራ ኮርሶች አሉ። እሱን ትምህርት ከተማረች በኋላ ነው በቃ አይኗ የተከፈተው። በደንብ አላይመንት ፈጠረች። እዛ አንድ ቀን ተነስታ በቃ እኔ ስራ ጀምራለሁ አለች። ምን ንግድ ነው የምነግደው? ምን በቃ እኔ ሰንቡሳ ጠብሳለሁ። ቅድም እንዳለችው እንጀራ በሽሮ ቦታውን አሳየችኝ። በጣም ሀምብል የሆነ የመንገድ ዳር እንትነች። የ3 ወር ኪራይ ተከፈለ። የሰንቡሳ ዕቃ ገዛች። እንጀራ በሽሮ ልትሰራ ነበር። ነዳጅ አይቻልም እዛ ከማንደድ ስላሏት ኤሌክትሪክ ምናምን ምጣድ እንትን አንደጃ ነገር ገዛች። ሰንቡሳ መጥበስ ጀመረች። እና እኔ ጧት እወጣለሁ፣ ማታ ስመጣ እንግዲህ ትከሻ የሚሰብር ላፕቶፕ ነበር ያኔ። በጣም ከባድ ነው የዛ ዘመን ላፕቶፕ። እሱን ይዤ እመጣለሁ። 2 ታክሲ ነው የሚይዘው። እሺ ከጦር ኃይሎች በአብነት በኩል 4 ኪሎ ስመጣ እሷ ጋር ቆማለሁ። ሰው ተሰልፎ ይበላል። ሰንቡሳውን ይገዛታል። ይጣፍጣል፣ ቴስቲ ነው። እና ደግሞ ስታቆም አንቺ ምን ነካሽ ልጅ ይላታል። እቺ ነገር ለካ ስራ ናት አለች። እዛ እጇን አፍታታች፣ ለመደች። መጋቢት ነው የተከራየ ነው። ሰኔ ትምህርት ቤት ኪንደርጋርተን ነበር የምትማረው ልጃችን። እሷ ሲጨርስ ሰፈሩ ብዙ አልተመቸንም፣ ከባድ ነበረ፣ ጋማ ምናምን። የሰፈር መልቀቅ አለብናልና ለወንድማችን ነገር ነው ቦታ አገኘልን ሲኤምሲ አካባቢ። እንግዲህ በዛ ዘመን 1700 ብር ቤት ኪራይ ማለት በጣም ትልቅ ነው። በአንድ ደሞዝ እንዴት ይቻላል ማለት አይ ስራዬን በቤቴ ነው የምሰራው አለች። ስራ በቤት ምን አይነት ወርክ አት ሆም። አምባሻ ጋግራለሁ፣ አትክልት ቤት አከፋፍላለሁ፣ በዛ ቤተሰቡ ሰፖርት ይደረጋል አለች። እሺ ቀጠለች። የሆነ ጥሩ ዛኒ ጋባ ነገር ተሰራ። ግቢ ትልቅ ግቢ ነው ተከራየ፣ ትልቅ ግቢ። ለሊት ይጋግራሉ። እንዴት እህቷ አለች። ጠዋት 12 ሰዓት ሲሆን በ2 ኩርቱ ፌስታል ይዛ አትክልት ቤቶች ትወስዳለች። ቅመሱልኝ፣ የተሸጠውን ስጡኝ፣ ያልተሸጠውን ትመልሱልኝ ያላችሁ እያለች ብቻ የሚቀበሏትም ዞር በሚሏትም አሉ። ተለመደ። በዛ ዘመን ጁስ እና አምባሻ ቆንጆ ምሳ ነው። ሰራተኛው ብዙ ጊዜ ይወደዋል። አምባሻው ተወደደ፣ ወደደው ሰው እየሰፋ ሄደ። ዲማንዱ በዛ አምጪ 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 ተባለ። በቃ እቺ ቢዝነስ ናት ተባለ። ያው ቀጠለች። እና አንድ ቀን እስቲ እንዲሁ የምትሄድበትን ልብዬ ቅዳሜ ያው ነፃ ነን ከሷ ጋር አብሬ ፌስታሉን ይዤ ወጣሁ። የምትሄድበት አንድ ሀገር ነው የምትሄደው። 2 ታክሲ ይዛ እንደገና አትክልት ቤቶች በዚህ በመሪ በኩል እንደገና በዚህ በወሰን በኩል በቃ እኔ ደከመኝ። እቺ ሴትዮ ወይ ስራውን ታቁ፣ እኛ ልጆቻችንን እናሳድግ። ምን አይነት ላይፍ ነው? ያው ወንዶችን በሳይ ታቃለም። በቃ ታቆሚያለሽ። ፌስታል መሸከም ደግሞ አንወድም እንዴ? ያው ማንባሻ እንዴት ሆኖ ከባድ ነው። ኢትዮጵያዊ ወንድ እሱንም በኋላ እመጣልሃለሁ። ታሪኩ ብዙ ነው፣ ታሪኩ ሰፊ ነው። ከዛ ታቆሚያለሽ አልኩ። መሸከምህ ራሱ ገርሞ እኔ አይ ችግር የለብኝም። ተሸከመ? አዎ በታክሲ ነው። 2 መኪና አልነበረም፣ ታክሲ ነው። ታክሲው ደግሞ አልፎ ይሄዳል። አይ ምናምን ነገር ተሸከም እኮ አውቶቡስ በቃ ፌስታል ተሸክመ ወደ ኋላ ታቆሚያለሽ። አላቆምም እና ምን ይሻላል? እሺ ያው ጸለይ። ወንድሙ አለ ያጎቷ ልጅ፣ በጣም ጥሩ ልጅ ነው። ታክሲ አለው። ጠራ ነውና አንተ በቃ ስርጭቱን ልባል፣ እሷ ፕሮዳክሽን በሽርክና ፓርትነርሺፕ ፈጥራችሁ ስሩ። ይሄ በጣም ቆንጆ ቢዝነስ ነው የሚሆነው። አቅማምቶ በቃ እንዲሁ በጣም ስለሚዋደዱ ይሻል። የሆነ ሜሞ አለች። አሁን
ኤምኦዩ አፈራረምኳቸው። እሱ ዲስትሪቢዩሽኑ ምን እንደሚሰራ እሷ ፕሮዳክሽኑ ከዛ ተፈራረሙና ታክሲዋን አስገምተው ለጋራ አደረጉ። ትንሽ ብድርና ቁጠባ ብር ወሰዱ ገቡበት። ይሄ እንግዲህ 2001 ህዳር ላይ ነው። 2000 ጦር ኃይሎች ላይ ያሳለፍነው ክረምቱ በዛ መንገድ አለፈ። ስትሰራ የአትክልት ቤት ብቻዋን እያከፋፈለች እስከ ጥቅምት ህዳር ድረስ ህዳር ላይ ያንን ተፈራረሙ። መኪናውን የጋራ አደረጉ፣ ተዘጋጁ። እኔ ከውጭ ሆኜ ነው የምደግፋቸው። ብሮሸር አዘጋጃለሁ፣ ሊፍ ፍላየር አዘጋጃለሁ፣ የሆነ በቃ የጽሁፍ ስራ እረዳቸዋለሁ። ጎበዝ ልጅ ነው። ስርጭቱን ያዘሱ። እሷ ደግሞ ሰራተኛ ጨመረችና አምባሻም ጀመረች። ያከፋፍላሉ። ተወደደ፣ ህብረተሰቡ ወደደው። ታህሳስ ገና 2001 ኤግዚቢሽን ማዕከል ገቡ። ባዛር ገቡ። ድንኳን ተከራዩ። ኤሌክትሪክ የሰጧቸው ምጣዷን ይዞ ገቡ። አምባሻውን እዛ መጋገር ሲጀምሩ ድንኳኗን ሊሰብሩ እዛ ኤግዚቢሽን የሚገባው ድምተኛ በሙሉ የአምባሻውን ሽታ ሲያቸው በቃ ይሄ ነገር ኃይለኛ ቢዝነስ ነው ተባለ። አለቀ። በስፋት ተያያዙት። ከዛ በኋላ ያው 5 ዓመት ያክል አብረው ሰሩ። ሁለቱም አደጉ፣ መኪና ጨመሩ፣ ቤት ኪራይ ማነው ሱቅም ተከራዩ። ሲል ይሄ ድፎ ዳቦም ህብስቱም ተጀመረ። ባህላዊ በሆነው መንገድ ይሄ ድፎ ዳቦ ከላይ ቀርቦች በእንጨት ነው ሁሉ የሚሰራው። እንግዲህ እኔ ከውጭ ሆኜ የረዳው አሁን ወንድሟም ትዳር ያዘ። እሱም ራሱን ችሎ በራሱ ቢዝነስ ወጣ። አሁን ደግሞ ወጣ ሽጌልሽ አለችኝ። ወጥ አሁን ያንቺ ወጥ ማን ሊበላ ነው? እባክሽ ምን አለ አፈልጭ ልጆቻችንን ብናሳድግ። ጭራሽ የለም። አስቤዛ ወስዳ ቡቲክ አይደለም የምትሄደው እሷ የምትሄደው ጭልፋ ማንኪያ ብረድስ ያለበት ሱቅ እኔንም ወጥታ የምትወስድ። አሁን ሶስተኛው ልጃችን ተወልዳለች። የ3 ወር ልጅ ሆናለች። በጣም ደስ ሲቸገር ጸለይኩና እሺ ተነሺ እንሄዳልኩና ከከተማ ውጪ ይዣት ሄድኩ። ከከተማ ውጪ ነጋሽ ሎጅ ወሊሶ የፕሮጀክት ቴምፕሌት ክሬት አረኩና አውሪኝ አልኳት። እናወራለን፣ ታወራለች፣ እንነጋገራለን፣ እጽፋለሁ፣ እንዴት እንዲሆናል አታለው። 3 ቀን ቆይተን ጨርሻ ላይ የምትነግረኝ ነገር በቃ ፊዚብል የሆነ ሊሰራ የሚችል ነገር ነው የምታወራው። ስለዚህ ምንም እኔ ልቋቋም አልችልም። እሷ የምታመጣው ሐሳብ እውነት ነው፣ ዲቫይን ነው። በቃ ወጣ ሽገሽ እጪ ብሎኛል ስትል እኔ በምን አቅም አይኖርህም ለመቋቋም። በሰውኛውም ደግሞ ቁጭ ብዬ ሳወራና ስትነግረኝ ትክክል ነው። ሂውጅ የሆነ የህብረተሰቡን ጋፕ የሚሞላ ነው፣ ትልቅ ክፍተት የሚሞላ ነው። ከዛ በኋላ እኔ ማንበብ ጀመርኩ። ሳነብ 5 መሰረታዊ የምግብ ዝግጅት ችግሮች አሉ ሀገራችን ውስጥ። 5 አንዱ የጊዜ መጣበብ፣ የቤት ሰራተኛ ችግር፣ የፉድ ሮ ማቴሪያልስ በአንድ ቦታ አለመኖር፣ የተበታተነ ቦታ ነው። ሁሉም ተራ ጎጃም በረንዳ ምናምን ሁሉም ተራ ኦል ኢን ዋን ማርኬት የለም። በከዛ ላይ ደግሞ የቀይጦ የመሸጥ ነገር አዳልትሬሽን ፕሮብለም አለ። 5 ችግሮች ይለይ። በቃ ይሄ ሂውጅ ቢዝነስ ነው። ይጀመር ተጀመረ። በምን መልኩ እናደራጀው ቢዝነሱን? ከዛ በኋላ በፊት በሽርክና ኢንዲቪጁዋል ፕሮፕራይተርሺፕ ደረጃ ነው ሰው ነበር። ብዙ ባለሙያዎችን ጠየቅን፣ ንግድ ሚኒስቴር ሄድን፣ አማከርን። ጥሩ የሚያውቁንም ሰዎች አሉ። ፒኤልሲ ፎርም አድርጎ የቤተሰብ አሉ። ለዚህ በቃ ፒኤልሲ 2005 ህዳር ላይ ኖቬምበር 2012 በፈረንጆች ንግድ ሚኒስቴር ያኔ ዲሴንትራላይዝድ አልተደረገም። በየክፍለ ከተማው እዚህ ሱፐርማርኬት ካዛንቺስ አካባቢ ነበር። በጣም ብዙ ህዝብ ነው ያለው። ተሰለፍን፣ ስም ሰጠን። በሷ ስም የምስራች አበራና ቤተሰቧ ጠቅላላ ንግድ ኃላፊነቱ የተወሰነ የግል ማህበር
ስንት ዓመት ሆነ ማለት ነው? 2005 በአበሻ በእኛ በ2005 ዛሬ 2017 2005 እንግዲህ 12 ዓመት ከኦልሞስት 4-5 ወር ሆነ ማለት ነው። ፎርማሊ የቤተሰብ ቢዝነስ ፒኤልሲ ሆኖ ከተደራጀ ከስንት ዓመት በኋላ ተደራጀ? ከ2000 እስከ 2005 5 ዓመታት እንግዲህ 5 ዓመት ተኩል በኢንዲቪጁዋል ፕሮፕራይተርሺፕ በሽርክና ከወንድሟ ጋር ይሰራል እስከ 2005 ተዳር ድረስ። ከዛ ፒኤልሲ እሷን ፎርም አደረገች። በቃ ከተወሰነ ጊዜ በሁለቱም ፓርት አደረጉ። እሱም የራሱን ቢዝነስ ይዞ ቀጠለ። እሷ ደግሞ የወጡንም ሐሳብ ዴቨሎፕ አደረገች። ቢዝነሱ ፒኤልሲ ሆኖ ቀጠለ ማለት ነው ከዳር 2005 በኋላ። ከዛ በኋላ ነው እንግዲህ ይሄ ፒኤልሲ ሆኖ የተደራጀበት ነው። 2002 ላይ ህዳር ሶስተኛው ልጃችን ከተወለደ ከ3 ወር በኋላ ወሊሶ ሄድን አላልኩም? እዛ ሄደን ከተመለስን በኋላ 2002 2003 2004 3 ዓመት ያው ኢትዮጵያ ውስጥ የሚባሉ የአበሻ ወጦቻችን ኢትዮጵያዊ ወጦች የጾሙንም የፍስኩንም እየሰራች እያቀመሰች በቃ ድግስ ካለማ ደስታዋ ነው። ይሰራል፣ ይቀመሳል፣ ይተቻል፣ ይሄን ጨምሪ ይሄን ቀንሽ እየተባለች ብቻ ሪሲፒ ዴቨሎፕ አደረገች፣ ስታንዳርዳይዝ አደረገች ኢትዮጵያ ወጦች ከዶሮ ወጥ ጀምሮ እስከ ተለያዩ የምስር ወጥ፣ የክክ፣ አተር ክክ ተለያዩ 10 የተለያዩ እንደን ይሄን ስታንዳርዳይዝ ካደረገች በኋላ ነው ከ2005 ህዳር ላይ ፒኤልሲውን ፎርም ያደረግነው። ከዛ በኋላ የተወሰነ ጊዜ በዛው ሱቅ ለመከራየት ሞከርን። ከብድርና ቁጠባም አንዲት ትንሽ ቫን ለመግዛት ሞከርን። በተለይ ያ የፎርሜሽን ይርስ አመታት ቀላል ነበር። እኔ ሴቭ ዘ ቺልድረን ነበር የምሰራው ያኔ ሴቭ ዘ ቺልድረን ዩኬ በፓርታይም ነው የሚደግፋቸው። እቺ በአምባሻ የተጀመረችው ስራ በቃ የቤተሰቡን አስቤዛ ቻለች። የልጆች ትምህርት ቤት፣ የቤት ኪራዩን፣ የቤቱን አስቤዛ ቻለች። አሁን ሴቭ ዘ ቺልድረን ላይ ያለው ጥሩ ደሞዝ ነው የሚከፈለኝ፣ ግን በኢንተርናሽናል እና በናሽናል ስታፍ መካከል ያለው ጋፕ ዲስክሪሚኔሽኑ በፍጹም አልተቀበለም ውስጥ እና ብዙ ጊዜ እንትን አለ። በቃ ያው ለኑሮ ስትል አንገት ደፍተን የምትኖርበት ለፈረንጆቹ ብሩንም እነሱ ያመጣሉ፣ ዶነር ናቸው። እዚህም ደግሞ እነሱ ናቸው የሚመሩት። ሲመሩ ደግሞ እንደፈለጉ ነው። በቃ እሺ ብሎ በቃ እኔ ስራ ከበደኝ አልኳት። ዛሬ ለቀ ካልወጣ ሰው አይደለም አለችኝ። እቺን ይወዳል አልኩ። እቺን ነው የምጠብቀው። በደንብ አየንና በደንብ እንደሚችል ላፕቶፔ ላይ ጽፌ ማመልከቻዬን ሪዚግኔሽን ሌተር ጠርቼ አነጋገርኳት። በቃ ዛሬ ሪዛይን አደርጋለሁ አልኳት። 1 ወር ይሰጣል። ሪዚግኔሽን ሌተሩን አወጣው። ፕሊዝ አለች። ዋትስ ሮንግ አለች። ዲግኒቲ ሪስፔክት ላቭ በሌለበት አይ ካንኖት ወርክ ሂር አልኳት። አቭ ስታርትድ ማይ ኦን ቢዝነስ አስወጣኝ እና አይ ቲንክ የመጀመሪያው ነው በዚህ መልኩ ሴቭ ዘ ቺልድረን የለቀቀ ሰው እና 1 ወር ሰጥተው ክፍለ ሀገሮች ሄጄ ስራዬን ሁሉ አጠናቀቁ። አንድ ኦቨር ኖት ጽፌ ጨርሼ አስረከው ሸኙ። ከዛ ፉል ታይም ኮንሰልተንሲ ስራ ጀመር። ኮንሰልተንሲ ስራው አይሄድም። አሁን ኔትወርኪንጉ ቀላል አይደለም። እሱንም ዘጋሁና ባለቤቴ ዋና ስራ አስኪያጄ እኔ ምክትል ሆኜ ፎር ዘ ላስት 12 ፕላስ አመታት ያው ቢዝነሱን በጋራ ሆነን እያደራጀን ነው። ስራውን ለቀኩ፣ ቢዝነሱን አደራጀን። አለቃዬ ናት፣ እኔ ምክትሏ ነኝ። እሷ ቴክኒካሊ ማንም አይችላትም፣
ደግሞ ዶኩሜንቴሽን ችግር የለብኝም ማደራጀት እግዚአብሔር እንዲያርጉ አጣምሮን የቢዝነስ ከትንሹ ጀምሮ አሁን ያለበት ደረጃ እግዚአብሔር አድርሶታል እግዚአብሔር ይመስገን እስኪ ወደ ስያሜው እንምጣ እንዴት ታፑ አላችሁ ታፑ ምን ማለት ነው እሱ ላይ ከሱ ጋር አያይዘን ደግሞ በተለይ በጣም የሳበኝ ሳላነሳው ባላልፈው ይሄ ሚሽናችሁ ምንድነው ሚሽናችሁ አርማችሁስ ምን ያሳያል ምን ይገልጣል እንደው ክርስቲያናዊ ቢዝነስን ለሚመሩ ሰዎች በጣም አስተማሪ ነው ብዬ ስላሰብኩኝ ክርስቲያኖች ይሄ የክርስቶስን ወደዚህ ምድር መምጣት ዘላለማዊውን አጀንዳ ክርስቲያናዊውን ህይወት እና ቢዝነስ ስለመምራት በራሱ የሚናገር ስለመሰለኝ እስቲ እሱ ላይ ያው እንግዲህ ብዙ ጊዜ እሷ ምንድነው የምትለኝ መሰለ የአፈጉባኤ ማውስ ቢዝነስ ንግግሩ ላይ እሷ የምትገባበት ቦታ አለና ይሄን ፓርት ልንገር ታፑ እንዴት እንዳለ አሁን ኢንተርኔት ውስጥ ገብቼ ዝም ብዬ ብራውዝ አደርጋለሁ እኛ ምን ሰራው ፕሪፔርድ ፉድስ ነው የተዘጋጁ ምግቦች ኢትዮጵያዊ ምግቦች ናቸው ስለዚህ prepared foods ዋናው ግን ፕሪፊክሱ መጀመሪያ ላይ የሚመጣው ስም ምን ይሁን ብለን እዛ ንግድ ሚኒስቴር እንግዲህ የትሬን ኔማችሁን ስጡን አሉ ኦኬ ረዲት አለን የመጀመሪያ ልጃችን ተይዟል አይሆንም አሉ እሺ የምስራችስ ቢሆን ኖ እሱማ ዋናው ስሙ ነው የምስራች አበራን ፋሚሊ ጃንት ትሬዲንግ ተብሎ ፒኤልሲ እና አሰብኩና ይሄ ትንሹ ልጃችን በልጅነቱ በጽጻን ሆኖ ያለች ትልቅ እህቱ ታፑሊቲ ያው ቤተሰብ ውስጥ አቆላምጣለ ስሙ ታፑ ሆኖ ቀርቷል ታፑ ይስሐቅ አሁን ስሙ ታፑ ነው ስሙ ለምን እስኪ ነገር አልሰፋም እሱ ዋናው ፕሪፔርድ ፉድ ስላልኩና ምስሪ እንደዛ እናድርጋል ኦኬ ጎ አሄዳለች ፎርማል ሞላውና ታፑ ፕሪፔርድ ፉድስ ታፑ የበሰሉ ምግቦች በየሰጠው ለዋናው ሴትዮ ንግድ ሚኒስቴር ዋናው እንጂ ኮምፒውተር ውስጥ ያስገባሉ ስሞችንና ያ ሚጽፎሊ ኮምፒውተር ውስጥ አስገብተው አይሆንም ማለት ለምን አይ ታች ማለት ነው ኮኔክት ማለት ነው አይደል እኔ ኮት እንግሊዝኛ ነው ሞክራለሁ ግን ታች ወይም ኮኔክት ቲኤፒ ነው ታፕ በእንግሊዝኛ ስም ነው ይሄ ስም የልጃችን የቁልምጫ ስም ነው የቁልምጫ ስም አትቀበሉ ማልኳችሁ አይኔ አላቀም እንግዲህ ወይ ቀይራለች ምክንያቱም ካላወቅሽኝ እኔ አልቀየሩም ምክንያቱም ልትነግሪኝ ይገባል አልኳት እኔ አላቀም ሌላ ስም አምጣ ይሄ ስም የማይሆንበት ምክንያት ንገሩኝ ፈረንሳይኛም እንግሊዝኛም አማርኛም ኦሮምኛም አይደለም የልጃችን የቁልምጫ ስም ነው ለምን አትቀበሉም ስል እንግዲህ ከፈለከና ዋናውን ኃላፊ ስራ አስኪያጁን አነጋግራለች ይሻልኩና ገባ ውስጥ ጀንትል ሰው ናቸው እዚህ ሚዲያ ላይ መቼስ ከከፈቱና ካዩሊያው ይችላሉ ለምንድነው የቁልምጫ ስም ማትቀበሉት ህጋችሁ ምንድነው አልኩት ብድግ አለ ከመቀመጫው ላይ አስገባል ቲኤፒዩ ብለ አስገባል አይኮ በቃ መቼ እሱ ቲኤፒ አለ ቁልምጫ ስም ምንድነው ችግሩ ለምን ማትቀበሉት አይ እንግዲህ አንተ ከፈረምክ ነው ችግር የለብኝም ቀበላለሁ ግን ምን አይነት ስም ነው አለች ምን አገባሽ አለና አምጥቶ ድብና አርጎ ፈረመ ፊርማው ደሳለኝ ሲፈርም አይ ደግሞ ውስጤ በቃ ይሄ ስም እንደሚሆን ገብቶኛል ይኛል ኳ ሴትየዋ ሰው ሁሉ ነው የሚፈራት አንድ ሀገር ነው ዛ ተሰብስቦ ያለው ስም ለመስጠት በቃ ሁሉም አዲስ አበባ ከተማው ስዛሎ ስም ንግድ ፍቃድ የሚወጣው ይሄ ስም ብራንድ ይሆናል ጠብቂ ያልኳት እና ፈረምኩና ስሜን ተቀብዬ ወጣው that is the whole story ታፑ prepared foods ነበር ለብዙ አመታት አሁን ግን not only prepared foods የበሰሉ ምግቦች ሳይሆን semi processed የሆኑ ምግቦችም ሌሎችም ስላሉ prepared የሚለውን አውጥተን ታፑ ፉድስ ብለናል ስለዚህ እንግሊዝኛም አይደለም ምንም አይደለም የልጃችን የቁልምጫ ስም ተበድረን ነው ልጁም ሳፑ ነው ሲጀመር 2 አመት ተኩል ነበር አሁን አርጎ 3ኛ አመት ዩኒቨርሲቲ ተማሪ ነው ልጁም አርጎ አንድ ፎቶ ላይ እንዲ ዳቦ ታቅፎ 5 አመት ልጅ ሆኖ ዳቦ እንዲ ታቅፎ የተነሳ ልጅ ነውና እግዚአብሔር ይመስገን የስሙ ዴሪቬሽን ከዛ ይመጣል
ክቡራትና ክቡራን ተመልካቾቻችን በህይወት ቲቪ የተሰናዳ የሚቀርብላችሁ ልዩ የበዓል መሰናዷችን ወደ እናንተ እየቀረበ ይገኛል። ወደ ፕሮግራማችን ወስዳችኋለሁ። አሁንም ምስርና ማርክ እያነሱ ይነግሩናል። የታፑ ተልእኮ ምንድነው? የታፑ አርማ ምንን ይገልጻል? ስራችሁን እንደ አገልግሎት ታያላችሁ ሆይ የመሰሉ ጥያቄዎችን አንስቼላችኋለሁ። እሱን የሚመልሱልን ጊዜ ይሆናል። እንግዲህ በትንሽ ነው የጀመርነው። እያሳደግን የመጣነው እይታችን ትልቅ ነው። ትልቅ ነው ሲባል በዓለም ዙሪያ ኢትዮጵያውያን ወገኖቻችን እንደ ጨው ተበትነው ነው ያሉት። በቃ በጣም ብዙ ቦታ በአህጉራት በደሴቶች በሁሉ ቦታ አሉ። በልጅነት ቤተሰባቸው የበሉት ያ ምግብ ይታያቸዋል፣ ውል ይልባቸዋል። እሱም ባሉበት ቦታ ማድረስ ነው የኛ ቪዥን። ስለዚህ ኢትዮጵያውያንን ብቻ ሳይሆን ኢትዮጵያን የሚወዱ እዚህ ሀገር በአንድም በሌላም የመጡ ያልመጡትም ቀምሰው እቺ ሀገር ደሃ እንዳልሆነች የሚጣፍጥ ምግብ እንዳላት እነዚያም ደግሞ ተሰደው በተለያየ ምክንያት ወደ ተለያዩ ሀገሮች የተበተኑ ኢትዮጵያውያን ድሮ የበሉት ምግብ ሲበሉ ሲቀምሱ ሀገራቸው ትዝ እንዲላቸው የያዙትን ይዘው ወደ ሀገራቸው እንዲመለሱ ኪን ሀገር እንዲያለሙ የኛን ድርሻ ለመወጣት ነው። ኢሜጅ ቢልዲንግ ኤክሰርሳይዝ በቃ አንዱ ዓላማችን ነው። በቃ እኛ ዝም ብሎ ገንዘብ ሰርቪስ ነው የምንሰጠው፣ አገልጋዮች ነን። እንዱ ከእግዚአብሔር የተቀበልነው ነው ብለን ነው ምናምነው ይሄን አገልግሎት። my business is my ministry and my ministry is my business። ስለዚህ ይሄ ዳይኮቶሚ መከፋፈል ዓለማዊ መንፈሳዊ የሚባል ነገር መጽሐፍ ቅዱስ ውስጥ የለም። ቀኖች ሁሉ የእግዚአብሔር ናቸው። ከሰኞ እስከ እሑድ ቀኖች የእግዚአብሔር ናቸው። ማን ከሰኞ እስከ ዓርብ ድረስ ለሌላ ሰጠን? ቅዳሜና እሑድ የምትሰበሰበው ቤተክርስቲያን ትሰበሰብና ምእመኗን ባርካ ታሰማራለች። የት? እገበያው ቦታ፣ የት? የሥራ ቦታቸው ተሰብስበው ኃይልን ታጥቀው ቃሉን ተካፍለው ሲበተኑ እዛም ስራ አለ። ስለዚህ ይሄ የደሴት አመለካከት አይሰራም። the island mentality ይሉታል ፈረንጆች። ደሴታችን ውስጥ ኩርምት ብለን እንድንቀመጥ ሳይሆን እዛ ወተን ጨውነታችንን ማጣፈጥ፣ ብራናችንን ማብራት። እንዲያው ብራን የሚፈለገው እዛ ነው፣ ጨው የሚፈለገው እዛ ነው። ብራናችሁ በሰው ሁሉ ፊት ይብራ ነው ያለው ጌታ እንጂ ቸርች ውስጥ ይብራ አይደለም። ስለዚህ እኔ በመሰራው ስራ ሄጄ ህብረተሰቡን ህይወት ካጣፈጥኩ ጨውንኩ ማለት ነው። ካላጣፈጥኩስ ጨው አልጫ ቢሆን በምን ያጣፍጣል? ድንጋይ ነው ብለው ወደ ውጪ ከሚጥሉት በስተቀር ቁጭ ስትል ነው ድንጋይ የምትሆነው። ካላጣፈጥክ አልጫውን ነው የምታጣፍጠው። ማን ያጣፍጥ? ማን ብርሃን ያብራ? ምክንያቱም እዛ ጋር ህዝቡ ተቸግሯል፣ በተቀየጠ ምግብ ተቸግሯል። ሁሉ ሰብሰብ አድርጎ አንድ ቦታ የተማከለ የምግብ አቅርቦት ሮ ማቴሪያልስ በቀላሉ አያገኝም። የኪችን ስፔስ አይገኝም፣ ጠባብ ነው። አብዛኛው ህብረተሰብ የሚኖርበት የኑሮ አኳኋን አለ። ስለዚህ ያንን የኪችን ጋፕ ከፍቶ ሰጠን። ፓሽኑን በእኛ ውስጥ ለቀቀ። ቤተክርስቲያን ውስጥ እንደምናገለግል ነው ትልቅ ፓሽን የምንሰራው ተያይዘን። አሁን እሷ ጋር ያለው እኔ ጋር የለም። በፍጹም የእሷን ጋር መሙላት አልችልም። እሷ ደግሞ እኔ ጋር ያለው የላትም። እንዲህ ኮምፕሊመንት ተደራርገን ነው የምንሰራው። ስለዚህ ሮል ኮንፍሊክት የለም፣ እንሰራለን። ከዚህ የተነሳ ነው አሁን በእነዚህ አመታት ራያችን ግን እንግዲህ ዓለም አቀፍ እንደርሳለን። ኢትዮጵያዊ ባለበት ቦታ ሁሉ እንሄዳለን። ይሄ ወሳኝ ነገር ነው። የተቀመጥንበት ዓላማችን ይሄ ነውና ሶስት ሎጎአችን ላይ ሶስት ነገሮች አሉ። በደንብ ትኩር ብለህ ስትመለከት የእንግሊዝኛ ፊደሎች ናቸው።
ሎጎአችን ላይ ኤፍ ፊደል አለች ኤች አለች ኤል ሁለት ቦታ ላይ አለ ኤፍ ፌዝ ነው ኤች ሆፕ ነው ኤል ላቭ ነው እንግዲህ በአንደኛ ቆሮንቶስ ምዕራፍ 13 ላይ እምነት ተስፋ ፍቅር የሚዘልቁ ናቸው ከዚህ ዓለም በኋላ የሚዘልቁ ናቸው እነዚህ ጸንተው ይኖራሉ ይላል ኦኬ ስለዚህ እምነት እናምናለን በፈጣሪ እምነት በመናገለግለው ህዝብ እናምናለን በቃ እነሱን ደስ ለማሰኘት ነው የምንኖረው አገልግሎት አድርገን ነው የወሰድነው in fact business profit making ነው ፕሮፊቱ ግን not at the expense of you know putting yourself on somebody's ችግር ላይ መቆም አይደለም የራስ ማርጂን አለ ታስቀምጣለህ ቢዝነሱ ሰስቴናብል እንዲሆን አድርገ ብቻ ተወሰነ ፕሮፊት ማለት ከብዙ ማትረፍ እንጂ ጥቂት ሰርታ ብዙ በዝም ላይ መቆለል አይደለም የኛ ቢዝነስ ፊሎሶፊ ፍልስፍናችን ስለዚህ እንወደዋለን እናምናለን ሆፕ በጣም ከባድ ነው ቢዝነስ በጽድቅ መስራት በእውነት መስራት ከባድ ነው ፓርቲኩላርሊ ያው ሶስተኛ ዓለም ሀገሮች ብዙ የውጫዊ ኮንዲሽኖች ይዙዋል ውጫዊ የሚባሉ አሉ አይደል የፔስት አናሊሲስ የሚባሉ ነገር ከባድ ነው ግን ይሄን ደግሞ የሚወድ አካል አሁን ፖሊሲው ይደግፈናል የመንግስት ፖሊሲ ምንም በቃ ይደግፈናል እኛ መብታችንን አንሸጥም አንገዛም እንሰራለን ስለዚህ የሚያሰጉ ብዙ ነገሮች ቢኖሩ በእውነትና በጽድቅ ከሰራ ማንንም አጠገብ አይደርስም አሁንኛ ብርስን ብሎ የሚመጣ የለም ያንተን አክስትና አጎት እኮ ነው ማገለግለው ዳቦ ነው መጋገረው ከዳቦ ምንድነው የምሰጠው ጋብዘውና ልከዋለሁ ዳቦ እንታ ከቤተሰቡን ጋር ጋብዘዋል ግን ይሄን አደርግልሃለሁና ወረዳው የቀበሌ ይሄን አርግቤል ነው ታው እንጂ ይሄ ግብር ቀንስ አይያው ነው ያውቁናል በቃ በደንብ ታውቁ ግን ድጋፍ እናደርጋለን የኮርፖሬት ሶሻል ሪስፖንሲቢሊቲ የሚባል ነገር ማህበራዊ ኃላፊነታችን በደንብ እንወጣለን ለምን ምንኖረው ለዛ ለመቄዶኒያ ቦርነጌን የደከሙ ሜዳ ላይ ተጣሉ ወገኖችን አስታ የምትሰበስብ ሴትዮ አለ በጣም የምትገርም ኪያ የምትባል በቃ ይሄዳል እዛ እነሱን ካረዳ ማንን ትረዳል ማለት ትደግፋል ማድረግ የሚገባም ታደርግ ግን ይሄ በዘወር ዋራ የሚደረገው ነገር አንፈቅድም ቀጥ ያለች መንገድ ነው የምንሄደው ደሞ አዋጣናለች ሰው እኮ ካልሰጠ እኮ አይቀበልም መስጠትን አረጋግጦ ነው ደጋግሞ አጠጋሚ መጣ እንደማሰል ካወቅ አጠገብ አይደርስም ይፈራል ለራሱ ስለዚህ በጽድቅ ስትሄድ ሰውንም በጽድቅ ታስኬዳለህ በጽድቅ ይግድ ይሄዳል አንተ ጋር ብር እንደማይቀበል ሲያቅ እነዚህ ሰዎች ቀጥ ያሉ ሰዎች ናቸው ኦዲስ ሲደረግም ቀጥ ያለች ናት አለቀ በዚህ ካላስተማርክ እንዴት ታስተምራለህ በሰው ቀጥተኛው መንገድ የሚያሳይ ሰው ካለ ሌላው ሁሉ ቀጥተኛው መንገድ ውስጥ ይገባል ይግድ ሁሉ የሚያወሳውስ ከሆነ የለም የማወሳወሱ መንገድኛ እንዴ ስለዚህ ያ ነው ወንጌል ያ ነው እውነት ቀጥ ብሎ መሄድ ምናልባት ሁለት ነገሮችን አንስተህልናል ሚሽናችን አገልግሎት ነው አገልግሎት ማለት እግዚአብሔርና ሰውን መጥቀም ነው መድረክ ላይ ካለው ሰው ይልቅ እሁዴን ብቻ ሳይሆን እስከ ቅዳሜ ከሰኞ እስከ ቅዳሜ ያለኝን ቀን ምን ላድርገው በሚል ሞጋች ጥያቄ ነው ያነሳሃልን ስለዚህ ማገልገል ነው ያ ችግር መፍታት ጉድለት መሙላት ነው የሚል አንስተህልናል ሎጓችሁ ላይ ደግሞ ፌዝ እምነት ሆፕ ተስፋ የሚሉትን አንስተህልናል ሶስተኛውን አላነሳህም ፍቅር እንወደዋለን ይሄን እውነቱን ልንገር በጣም የምንወደው አገራችን እንወዳለን ስንል ከልባችን አገር ደግሞ እግዚአብሔር የፈጠረልን ላንድስኬፕ አይደለም በቃ እግዚአብሔር ፈጣሪ ሰጥቶና ድንግልና ገና ያልተነካ አገር ህዝቡ እኔ ኢትዮጵያዊ ወገኔን ወዳለሁ በቃ ከወደድከው ታገለግለዋል ሰልፍለስሊ ታገለግላል ሰልፍለስነስ እንዴት ነው ማለት የምትፈልገውን በቃ ለጊዜው የሚመችን ነገር ኢንቫይሮንመንት ስታገለግል በቃ የሆነ ፓሽን ገብቶብህ ማለት በቃ እዚህ ቦታ ላይ ፈጣሪ ያስቀመጠኛል ኦኬ I have to do it and if I have to do it I have to do it to the point
where I give myself to that job መስጠት እዛ ውጤቱን አየን በቃ እኛና አቀንመው ሚዲያ ላይ ስንወጣ ነው አሁን ሚዲያ ላይ መውጣት ስንጀምር እንጂ ታፑ እግዚአብሔር አገነነው ለምን አገነነው ጥሩ ስራ ስላለ በቃ ጥሩ ስራ ስላለ ዳቦ እንኳን አንዳንዴ እንግዲህ ኤረር አለ ኢንዱስትሪያል ኤር ኢ ስሞል ኢ አለች ኢንዱስትሪያል ኤረር አለ ሂውማን ኤረር አለ አይደለ ኤረር ተፈጥሮ እንኳን የሆነ ነገር ሲሆን እንዴ ያደረጋችሁ አምጡ ነው የምትለው አምጡ የተቆራረሰው ዳቦ ይመጣል አዲሱ ይሰጣችኋል ያ ግን ለጥናት ይረዳል ምን ሆኖ የተበላሽ የማንበላውን አንሸጥ እሱ አንድ ነገር ነው ኢቭን ሼልፍ ላይፍ አሁን ይሄ ዳቦ 7 ቀን 10 ቀን ሊበላ ይችላል ግን ከ3 ቀን በኋላ ከሼልፍ ይመለሳል ለምን የደረቀ ዳቦ ደንበኞች መግዛት የለባቸውም ፒሪድ እናቶች ቆራርሰው ለልጆቻቸው ቁርስ ምናምን ካበሉ በኋላ መሶብ ውስጥ ይቀመጣል ከተወሰነ ቀን በኋላ እየደረቀ ይሄዳል ከ3 ቀን በኋላ ግን ለምን ይደርቃል ቫልዩ ለገዙበት ገንዘብ ትክክለኛ ቫልዩ አይመጣም አይሆንም ስለዚህ ይመለሳል ይበላል ሰራተኞች በላል እኛም በላለን ድጋፍ ይደረጋል የሚበላ በነፃ በዚህ አጋጣሚ ማን በላውን ደግሞ የሚለው ነገር we mean it እውነት ነው እንዲያው እኛም የሚመለሰውን በላይ እስቲ እግረ መንገዳችንን ምንድነው አሁን የምትሰሩት እነሱን ነገሮች አንሳና የምስር የሚያልሱስ እንምጣ እስቲ ወደሱ እንምጣ ክቡራን ተመልካቾቻችን አሁን እንዳደመጣችሁት እንግዲህ ታፑ እያለን ያለው ስራችን አገልግሎታችን ነው መልካም ስራ በመስራት ብርሃን ጨው የምንሆንበት የኛ አንዱ መድረካችን ስራችን ነው እያሉን ነው የሚገኙት አርማቸውን አይታችሁ ከሆነ ፌዝ ሆፕ እና ላቭ የሚል 3 ፊደላት አሉበት በእግዚአብሔር እንታመናለን ህዝባችንን እናምናለን በተስፋ ተሞልተን ነው ምንሰራው ምንንቀሳቀሰው ህዝባችንን ምናገለግለው ህዝባችንን እንወዳለን ስለዚህ ማንበላውን አንሸጥም ማይሆን አገልግሎት አንሰጣቸው ባልንጀራህን እንደራስ ውደድ የሚለውን ቃል በተግባር ነው ምናሳየው እኛ ማር ላይ ስኳር እንደሚጨምሩት አይደለንም በርበሬ ላይ አፈር እንደሚጨምሩት አይደለንም ሰጋቱራና ጄሶ ቀላቅለው እንጀራ እንደሚሸጡት አይደለንም የበግና የበሬ ያልሆነ ያህያና የጅብ ስጋ እንደሚሸጡት አይደለንም ለምን ህዝባችን እንወዳለን እኛ አገልጋዮች ነን ይያሉን ነው ክርስቶስን ከሰማይ ወደ ምድር ያመጣው አጀንዳ ህዝብን መውደድ ነው ህዝብን ስለምንወድ እናገለግለዋለን ይያሉን ነው በንግድ ስራ ላይ ተሰማርታችሁ ህዝብን የምታገለግሉ ክርስቲያኖች ከታፑ በእግዚአብሔር መታመን ህዝብን ማመን በተስፋ ሰፊ ነገር አይቶ መስራት ህዝብን መውደድ የህዝብ አገልጋይ እንደሆነን ማወቅ ባልንጀራህን እንደራስ ውደድ እኛ የማይመቸንን እኛ የማንበላውን እኛ የማያስደስተንን ለሌሎች ማድረግ የለብንም ዋጋም ቢሆን እኛ የሚያመን ዋጋ ሌላው ላይ መጫን የለብንም ምርት ቢሆን እኛ ማን ተጠቀመውን በሽታ ውስጥ የሚጥለንን ምርት አንሸጥም አገልግሎት ቢሆን ትህትና አክብሮት የሌለው አገልግሎት ለሌላ አንሰጥም ይያሉን ነው በእውነት ይህ የትንሳኤ ባህል ክርስቶስን የምንመስልበት በስራችን በስራ ቦታዎቻችን ክርስቶስን ደግሞ የምንገልጥበት ምን ስለሆኑ ነው እንዲህ የሆኑት የሚል ጥያቄ የሚፈጥር የቢዝነስ ተቋም ተቀጣሪ ሰራተኛ ራይ እንቅስቃሴ ገንዘባችን ብቻ ሳይሆን ተግባራችን ንጽህናችን መልካም ስራችን ብርሃን ጨው መሆናችንን እንዲገልጽ በዚህ ደግሞ እግዚአብሔር እንዲከበር ይህ የታፑ የህይወት ምስክርነት የፋሲካ በዓል ተምሳሌት ትምህርታችን ነው ቀጣዩን ጥያቄ እንግዲህ ምስር የታፑ ዛሬ አገልጋይ የሆነ ተቋም ከ400 በላይ ሰራተኞች የተቀጠሩበት በአዲስ አበባ ከ11 ያላነሱ ቅርንጫፎች ያሉት አገልጋይ ተቋም በባህር ዳር የባልትና በኢሉባቦር ደግሞ የማር ቢዝነሳቸውን ራህን እንዲያደርጉ ፈቃድ ጨርሰዋል ወደ ውጭ ሀገር ይሄንን ባህላዊ ምግብ ለመላው ዓለም ኢትዮጵያውያን ባሉበት ሁሉ እንዲሰራጭ የኢትዮጵያን ባህላዊ ምግብ የሚወዱ የዓለማችን ህዝቦች ደግሞ እንዲገለገሉ እዚሁ ኢትዮጵያ ውስጥ ሆነው ወደ መላው ዓለም ለመሄድ ፈቃድ ጨርሰው ዝግጅት ባደረጉበት ወቅት ነው ይህ ኢንተርቪው እየተካሄደ የሚገኘው እንግዲህ የዚህ ራእይ እና ሸክም በውስጡ አድሮ ወደዚህ ምዕራፍ እንዲመጣ እግዚአብሔር የተጠቀማት ምስር ናት እስቲ ምን እየሰራችሁ ነው አሁን ያለው
የሚለውን እናንሳና አንዱ ገፊ ምክንያት ከሁለቱ አንዱ ገፊ ምክንያት ልጆቻቸውን ጤናማ ነገ ለራስ ለቤተሰብ ለሀገር ለቤተ ክርስቲያን የሚጠቅሙ እንዲሆኑ አድርጎ ቀርጾ የማሳደግ ሸክም ስራዋን ለቃ ወደዚህኛው ሳምቡሳ ጠብሶ ወደ መሸጥ ያመጣት እሱ ነው። እሱስ ስኬታማ ሆነ ወይ? ለልጆቻችሁ የከፈላችሁት ዋጋ ከስራችሁ ቀጥሎ አቺቭ አረጋችሁ ወይ? ስኬታማ ናችሁ ወይ? ልጆቻችሁስ እንዴት ናቸው የሚለውን ጭምር ሁለቱን አንቺ ብትነግሪኝ ጥሩ ነው። እሺ አሁን ላይ ቅድም የጠቀስናቸውን በርካታ የምግብ አይነቶችን እንሰራለን። ድፎ ዳቦ፣ አምባሻ፣ የዳቦ ዘሮች አጠቃላይ ከ150 በላይ የምግብ አይነቶችን ነው አሁን የምንሰራው። አዎ ዳቦ ዘሮች አሉ፣ ዳቦ ቆሎ አለ፣ ባልትናው አለ፣ ከዚህ እንጀራ ተመጣለ፣ ላንች ቦክስ ወጦች አሉ እና ይሄዳልና ከሚያስደስተኝ ነገር ውስጥ አንዱ ለምሳሌ በቤተሰብ ውስጥ ዶሮ የመግዛት አቅም ላይኖር ይችላል። ሙሉ ዶሮ የመግዛት አቅም ጊዜ የሌለው ሰው አቅሙም የሌለው ሰው 500 ግራም አለች ዶሮ አንድ አጥንት ብቻ ያላት ያችን ወስዶ አንዳንድ ጉራሽ እንኳን ቤተሰብ ወይ ሁለት ጉራሽ እንኳን ቢጎርሳት ያ ቤተሰብ ሳትስፋይ ይሆናል ብሎ በያስባለሁ። እኛ እንደዛ ሞክረን ስላየ ነው ማለት ነው። እና በርካታ የሆኑ ምግብ ሲባል ብዙ የምግብ አይነቶችን እያመረትን ነው ያለነው። አሁን ደግሞ በእግዚአብሔር እርዳታ አንድ ሬስቶራንት ደንበል ላይ ከፍተን እየሰራን ነው። እንግዲህ ከምርቶቻችን እንደገና ኢልባቡር ላይ የማር ፕሮጀክት ጀምረን እየሰራን ያለነው። የማር ፕሮጀክት በታፖ ላይ ብቻ ሳይሆን ሌሎች አካባቢው ገበሬዎች መሳተፍ እንዲችሉ አዲስ አበባ አምጥተን ስልጠና ሰጥተን ለገበሬዎቹ አሁን የተወሰነ ቀፎ ሰጠናቸው። እነሱም ምርት ስራ ላይ መሰማራትን ጀምረዋል። ባህር ዳርም እንግዲህ የባልትና ፕሮጀክቶችን ጀምረን እነሱ የተንቀሳቀሰ የተወሰኑ ሰራተኞች ተቀጥረው እየሰሩ ነው የሚገኙት። ስራዎቻችን አሁን የሚቀጥሉ ናቸው። እንዳልን መጀመሪያ ላይ እንዳነሳሁት እያንዳንዱ ትንሽ ነገር ይጀመራል፣ ወደ ትልቅ ነገር ይሄዳል። በቃ በትንሽ መጀመር የሰናፍጭ ቅንጣት ናት አይደል? በቃ ከምድር ሁሉ እሷ ትዘራለች፣ ዛፍ ታከላለች። እኛ ምን ጀምረው ነገር ሁሉ እንደዛ ነው የሚሆነው። በቃ እኔ የትኛውም ነገር ዘሩ ትንሽ ቢሆንም እንትኑ ግን ፍሬው ግን እድገቱ ግን ዛፉ ግን ትልቅ ነው የሚሆነው። እና የትኛውም ምን ጀምረው ስራ ወደ ትልቅነት እንደሚሄድ አምናለሁ። ምን ጀምረውም በዛ መንፈስ ነው። እና እኔ ከእግዚአብሔር ጋር እስከሆንኩ ድረስ ከሱም ጋር ተባብሬ እስከጀመርኩ ድረስ ምንም አይነት ነገር የሚይዘው ኃይል የለም። እኔን የሚይዘኝ እግዚአብሔርን ሲይዘው ብቻ ነው። በቃና አሁን የጀመርናቸው ስራዎች በሙሉ እየሄዱ እያደጉ አሁን ደግሞ ምን ጀምራቸው አሉ። እነሱም ይቀጥላሉ፣ አይቆሙም። ሊቆሙ አልተወሰነም። የሚሰራው ሁሉ ይከናወንላል ተብሎ እንደተጻፈ እና እሱ ነው። ሌላው እኛ ስንሰራ ከእግዚአብሔር ጋር ነው የምንሰራው። እግዚአብሔር ጋር ሰራሁ እያልክ ኃጢያትን እየጨመርክ እግዚአብሔር በፍጹም አብሮ ሊሆን አይችልም። በቃ አሁን ስራ ትጀምራለህ፣ ያ ስራው የሚያስከፍለው ዋጋ አለ። ያንዳንዱ ነገር አሁን እኛ ስራ በጀመርንበት ጊዜ ላይ ስራውን አንደርስታንድ ማድረግ ራሱ ቀላል ነገር አይደለም፣ ቢዝነሱን ማለት ነው። እንደገና ደግሞ ከትንሽ ስትጀምር ብዙ ሰፈር ታደርጋለህ። ያንን መከተል የግድ ይላል። በቃ አሁን ያንን ጊዜ አላልፈም ካልክ ወደ ትልቅነት መሄድ አትችልም። ማለፍ የሚገባ ስቴፖች አሉ። እነዛን እያለፍክ ወደ ትልቅነት ትሄዳለህ። መጽሐፍ ቅዱስም የሚለው ጥቂት በጥቂት የምትጠራቀም ሀብት እሷ ምን ትበዛለች ነው የሚለው።
መብዛት ተወስኖልናል። ግን ባንዴ ሆነ ሳምበዲ መሆንም ሳምበዲ መባልም አይደለም። ከትንሽ እየሄድን እድገቱን እያየን በዛ እየተደሰትን መቀጠል ነውና በአንድ ጊዜ መክበር ስታስብ ወደ ተለያየ ኃጢአት ትሄዳለህ። ለምሳሌ ዛሬ ላይ ብዙ ሊጥ አብክተህ መብራት ይጠፋብሃል። መብራት ሲጠፋብህ መብራቱን ለማስበራት እዚህ ሀገር ምን ማድረግ አለብህ? የግድ የምትከፍለው ነገር መኖር አለበት። ያንም በቃ ይበላሽ ብለህ ትተዋለህ። ያ መጨከን ይጠይቃል። እና በእያንዳንዱ ስቴፕ እንደዚህ የመሳሰሉ ብዙ ነገሮች ያጋጥመዋል። ግን በቃ ስራውን እስከማቆም መወሰን አለብህ። አሁን እኮ እኛ ወንጌል እስከ ህይወት መስዋዕትነት ነው። ቢሆንልኝ አላልን ቢሆንልኝ ከትንሽ ነው የሚጀምረው። ትንሽ የምትመስል ነገር አለች። ያችን ትንሽ ነገር ዛሬ ካደረካት ነገ ደግሞ ተለቅ ያለች ይለው የምትመጣው። ያችን ትንሽ ነገር ግን እዛው ማስቀረት ከቻልክ ወደ ትልቁ ነገር አትሄድም። እና ጽድቅ ማለት ከእግዚአብሔር ጋር አብሮ መስራት ነው። ከእግዚአብሔር ጋር አብሮ መስራት ማለት ደግሞ እግዚአብሔር የሚወደውን ነገር ማድረግ፣ እግዚአብሔር የማይወደውን ነገር አለማድረግ ነው። መጀመሪያ እግዚአብሔር ፍቅር ነው። ሰዎችን ሁሉ ልንወድ ይገባል። እና አሁን እኔ የተበላሸ ዳቦ የሆነ ነገር የተቀላቀለበት ዳቦ ለሰው ሳቀርብ ሁሉ ጊዜ የሚታየኝ እግዚአብሔር ነው። ያንን ዳቦ ሰው ይበላዋል ብዬ አይደለም ማቀርበው። ይሄንን ዳቦ እግዚአብሔር ይበላዋል ነው የምለው። ይሄንን ምግብ እግዚአብሔር ነው የሚበላው ላለሁና ለማንኛውም ሰው ለምንድነው ሰው ካዘነ እግዚአብሔር ነው የሚያዝነው። በምድር ያለ ሰው ማንኛውም ሰው የተፈጠረው በእግዚአብሔር ነው። ለዛ ሰው በማቀርብለት ምግብ የተነሳ ያ ሰው ካዘነብኝ ምን ይሆናል? እግዚአብሔር ያዝንብኛል። እግዚአብሔር ካዘነ ደግሞ የሰው ህይወቱ ምንድነው? ምን ያደርግለታል? በምድር ለምንኖራት ትልቁን የወሰነልን 120 ብሎ ስለወሰነ ማለት ነው። ረጅሙን መንገድ ሄደን 120 ብንደርስ ከዛ በኋላ ቀሪውን ዘመን የት ልኖረው ነው ከእግዚአብሔር ጋር ካልሆንኩ? እና የዘላለሙን ማሰብ ካቃተህ በቃ ዛሬ ላይ ወድቀህ ነው የምትቀረው። በምድር ላይ በቃ ዛሬ መደሰት ዛሬ መደሰት ዘላለምንና ህይወትን ካፋተኸው በጽድቅ ለመኖር አትወስንም። ግን በጽድቅ ለመኖር ዘላለምን ሁሌ ማሰብ አለብህ። የእግዚአብሔርን ፍቅር ማሰብ አለብህ። ክርስቶስ ኢየሱስ የመጣበትን ምክንያት ማወቅና ለዛ ፍቅር የዛ ፍቅር ጥልቀቱ ሊገባን ይገባል። እኔ አሁን ሰሞኑን በጣም ከተማርናቸው ነገሮች ውስጥ አንዱ የእግዚአብሔር ልጆች እንሆን ዘንድ አብ እንዴት ያለውን ፍቅር እንደሰጠን እዩ የሚለው። በቃ በዛ ፍቅር የተወደድን ሰዎች ከዛ ፍቅር ውጭ መኖር ይከብዳል። እና ያን የክርስቶስን ፍቅር በማሰብ ስንሰራ ስራችን ሁሉ ጽድቅ፣ ቅድስና የበለጠ ለማድረግ መጣር ይሆንልናል። ይሄን ነው የምለው። ሌላው ከልጆቻችን አንፃር ደግሞ ከልጆቼ ጋር የተወሰነ ጊዜ አሳለፍኩኝ። በኋላ ስራውን ስጀምር ከፍተኛ የሆነ የጊዜ መጣበብ ነበር። ግን ያደረኩት ነገር ቢኖር ጥቂቷን ጊዜ ከነሱ ጋር ያለችኝ ጥቂት ጊዜ አብሬ ለማሳለፍ ፈልጋለሁ። ትንሿን በጊዜው ትንሽ የነበረችው ልጅ የትኛውም የቤቱ የትኛውም ክፍል ላይ ሲሄድ እጃት ሄዳለሁ አብሬ። ቤት ስገባ እኮ ነው ሳሎን ሳሎን፣ መኝታ ቤት መኝታ ቤት ባለችው ጊዜ ከኔ እንዳትለይ ለማድረግ ማለት ነው። የሷን ሐሳቧን ለመስማት ወንዱ ልጄንም በተመሳሳይ ሁኔታ አብሬው ትምህርት ቤት የዋለበትን ጥቂት ደቂቃ ሊሆን ይችላል እኮ ትምህርት ቤት የዋለበትን ምን ዛሬ ምን ተሰራ ምን ተደረገ ብዬ አወራዋለሁ። እሱ ያወራኛል። አንዳንዱንም ላልሰማው ይችላል፣ ግን ውሏቸውን እሰማለሁ። በቃ ውሏቸው እንዴት ነበራችሁ ምናምን። ከዛ ደግሞ ቤተክርስቲያን ደግሞ ይዣቸው ሄዳለሁ። የክረምት ኮርስ ሲሆን አላስቀርም። ለቤተክርስቲያን የምሰጠው ትኩረት ልዩ ነው። ልጆቼ የእግዚአብሔርን ቃል ካልሰሙ በእግዚአብሔር ቤት ውስጥ ካላደጉ ውጤታማ አይሆኑ እና ቤተክርስቲያን ይዣቸው ሄዳለሁ፣ ይማራሉ እና አሁን ላይ ያላቸው ነገር ጥሩ ነው። ወደፊትም ደግሞ እግዚአብሔር ያስጀመራቸው እግዚአብሔር እንደሚያስቀጥላቸው አምናለሁ። እስቲ እንደው ጥሩ ነው የሚለውን ነገር
ትንሽ ፈታ ብታደርጊው ምን ደረጃ ላይ ናቸው ልጆቻችሁ ያሉት? ተናገሪ፣ ግድ የለሽም። ይሄን አቶ ማርቆስ ሲናገር ይችላል መሰለኝ። ይሄን የሚያነሳው ብዙ ነጋዴዎች በንግድ ስራ ላይ የተሰማሩ ሰዎች ንግዳቸው ላይ ብቻ ያተኩሩና መንፈሳዊ ነገር ቸል ይላሉ። ንግዳቸው ላይ ብቻ ያተኩሩና ልጆቻቸውን ቸል ይላሉ። ባሎቻቸውን ወይ ሚስቶቻቸውን ቸል ይላሉ። ጆሲ ምን መሰለህ የእናንተ ቤት ሞዴል ከዚህ የተለየ ስለሆነ እሱ ላይ አሁን ስራውን ትታ ልጆቹን በቤት መንከባከብ ጀመረች። በእናታቸው ስራ አደጉ። አይት በጊዜ ሂደት ስራውም ሲበዛ ቅድም እንዳለችው በቃ በተቻለ መጠን ከነሱ ጋር ነው የምትሆነው። እኔም አልፎ ይዣቸው እወጣለሁ። ጨዋታ ቦታ ጫወታሉ፣ አብረን እናሳልፋለን። ስራው በጣም ኢንጌጅ ቢያደርገንም ሁለተኛው ልጅ በተለይ እኔም ማስታውሰው ባይብል ስተዲ እንኳን ስትል በጀርባው አዝላ ነው የምትሄደው። አረ ያደገ ነው ጀርባሽ ሲባል እናትየዋ የሷና አውርጂ ነው ምልሽ ያለችበት ጊዜ ሁሉ አለ። እና ያ የቤተሰብ ሪሌሽንሺፕ ልጆቹን ጥሩ ሆኖ እንዲያድጉ አድርጓል። ቤተክርስቲያን አይለዩም እንዳለችው ውጤቱን አየን። እግዚአብሔር ይመስገን። ውጤቱን እንዴት አየን? እቺ የመጀመሪያ ልጃችን አዲስ አበባ ዩኒቨርሲቲ ነው የተማረችው። በምትወደው ሙያ አርት ስራ ትወዳለች። አንድ አመት ቀንሳ ምን አልፈልግም ስትል የቢልዲንግ ኮሌጅ ነበር ተመድባ የነበረው። እኔ አልፈልግም እኔ ኢንዱስትሪያል ዲዛይኒንግ እንደዚህ ነገር ነው የምማረው ስትል አንድ አመት ቀንሳ ፈተና ተፈትና አልፋ ከአለፈለገ አርት ስኩል ቤስት ፐርፎርሚንግ ፊሜል ግራጁዌት ኦፍ ዘ ይር ተብላ ነው ባለፈው ጁላይ ላይ የተመረቀችው። ወጣ መድረክ ላይ ሽልማት የወሰደችው ከፕሮፌሰር ብራኖች። እና ያ ሲሆን የሆነ ኢሞሽናል ትሆናለህ፣ እግዚአብሔርን ታመሰግናለህ። ያመቱ ከፍተኛ ውጤት ያመጣች ምርጥ ሴት ተብላ እጅግ በጣም ከፍተኛ በሆነ አዲስ አበባ ዩኒቨርሲቲ ተመረቀች። ዝም ብሎ አልመጣም። እንግዲህ የሆነ በልጆች ላይ የተሰራ ስራ አለ። እግዚአብሔር ረድቶ ግን ይሄን አልጠበቅንም። እግዚአብሔር ግን ይሸልማል። ሁለተኛውም ልጃችን በጣም 2% ነው 2.53% ተማሪዎች ባለፉበት ወቅት ነው እሱ ያለፈው። አሁን 3ኛ ዓመት ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ተማሪ ነው። ይሄን ቢዝነስ ደግሞ አሁን ሰክሴሽን ያልከው ከዳቦ ከማቡካት ጀምሮ እስከ መጋገር ይችላል። ጋገራው ከማቡካት እስከ ጋገራው ድረስ አለማምደናል። ስራውንም በጣም እንዲወደው አደረግን። ትምህርት ራሱ ሲመርጥ ምን ልምረጥ አለ። ፓሽን ያለበት ቢዝነስ አድሚኒስትሬሽን እና ኢንፎርሜሽን ቴክኖሎጂ መረጠ። ጥሩ ውጤት ነበር በራሱ አሁን ግራጁዌት እንግዲህ ሁለተኛ ዓመት ተማሪ ያለ ነው ትንሽ የቢዝነስ ፎርም ያደረግንለት። እሷን ያንከላወሳት ነው ቢዝነሱ። ግራጁዌት ሲያደርግ አሁን ቡና አቅራቢ ነው ለኛ ለድርጅቱ ታፑ ኮፊ የሚያቀርበው እሱ። አሁን ራሱ ጀምሯል። በልኩ ያደገ ሲሄድ በኋላ ያደገ ይሄዳል። እየተለማመደ ነው ያደገው። ስለዚህ ትሬሰብል ይሆናል። ቴክ ኦቨር አድርጎ ለመስራት አይቸገሩም። ነገ ቴክ ኦቨር እነዚህ ልጆች ያደርጋሉ ወይ ብለን አንሰጋ እያለማመድናቸው። ይሄ የፐብሊሺንግ የአርት ስራ ደግሞ ትወዳለች እሷ። ያው ትምህርቷ ነው። እሱም ፓርት ደግሞ እኛ በጣም ብዙ የሚያደክመን ስራ እሱ ነው። በቢዝነስ ረዲየትም የራሷን ቢዝነስ አላት። አሁን ግራጁዌት እንዳደረገ ሳታደርግ በፊት ነው የጀመረችው። አሁን የራሷ ቢሮ አላት፣ የራሷ ድርጅት አላት። ትንሽ በትንሹ እየገባችበት። ምን አይታችሁ ነው አሁን ግራጁዌት ሳያደርጉ የራሳቸውን ቢዝነስ? አንዳንድ ወላጆች ሳይሞቱ ልጆቻቸው ቢዝነስ ውስጥ ኢንጌጅ እንዲያደርጉ አይፈቅዱም። ከባዱን ስራ እንዲሰሩ ነው የምናደርገው። ለምን በኋላ ላይ እንዳይፈሰፈሱ ይሲ አሁን ማንበብ አሁን ይሄ አሁን የቢዝነሱን ነገር ውስጤ ፕሮቮክ ያደረገኝ እኮ ንባብ ነው። እነ ሮበርት ኪዮሳኪ ሪች ዳድ የጓደኛው ወንድም ነው፣ አባት ነው። ከኮልጌት ሳሙና እየሰበሰቡ ከሰፈር እየሸጡ ፑር ዳድ ደግሞ ዩኒቨርሲቲ ስኮላር ነው። ለልጆቹ ዴፕት ትቶነው ዳት ትቶነ ሞቶ ይላል መጽሐፉን ብታነቦ በጣም ነው የሚያበሳጨው። ግን ሪች ዳዱን ተከተለ። ሁለቱ ልጆች ተከተሉ ሄዱ። አሁን የደረሱበት ሮበርት ኪዮሳኪ አሁንም የኦንላይን አስተማሪ ነው።
እሱን እንደዚህ አይነት ሰዎችን የተከተልክ ውራ መሆን አትችልም። አስተማሪ አለ። ስለዚህ ልጆቹ እንዲያነቡ ነው ማድረጋቸው። ያነባሉ፣ ይዘጋጃሉ። ስራ አይንቁም፣ ስራ አይናቅም፣ ስራ አይናቅም። ይሄ ውስጣቸው እንዲገባ እናደርጋለን። መጽሐፍ እንዲያነቡ ይደረግ። መጽሐፍ ቅዱሳቸውን ያነባሉ፣ በደንብ ያነባሉ። ቤት ውስጥ ባይብል ስተዲ አይቀርም፣ ፕሮግራም እናደርጋለን። ያ ማለት ምንድነው? ቢዝነስ ትራንስ ጄኔሬሽናል መሆን አለበት። አሁን ትልቅ የሚባሉ ድርጅቶች እኮ የቅድመ አያቶቻቸው የጀመሩት ቢዝነስ ነው። አንዱ እየተከተለ ካልሄደ በስተቀር ትሬስ የሚደረግ አይደለም። ዝም ብሎ አንዴ እንደ ሙሽሩም ብድግ ብሎ የሚጠፋ ቢዝነስ መሰረት የለውም። ያ እንዲሆን ደግሞ አንፈልግም። ያው ውጤቱን እያየን ነው። እግዚአብሔር ይመስገን። ክቡራን ተመልካቾቻችን በእውነት እጅግ በጣም ደስ የሚል አስተማሪ የህይወት ምስክርነት እያደመጥን ነው። ብዙ ወላጆች ልጆቻቸው ሰራተኞች ካሉ ይበቃል አትስሩ ይሏቸዋል። ዛሬ እያደመጥን ያለው ሞዴል ደግሞ ልጆቻቸው ሁሉንም ስራ እየሰሩ እንዲያድጉ ወላጆች በህይወት እያሉ ሳይደክሙ ልጆቻቸውን እያማከሩ አቅጣጫ እያሳዩ ከትንሽ ቢዝነስ ጀምረው በእናታቸው በምስር ትላንት ውስጥ የነበረውን ተሞክሮ በልጆቻቸው ውስጥ እንዲለማመዱና አብረዋቸው እንዲያድጉ ተቀጣሪ ሳይሆን ሰራተኛ ለብዙ ህዝብ የሚተርፍ ሰው እንዲሆኑ ምን እያደረጉ እንደሆነ ቤተክርስቲያን ያላቸውን የቤተሰብ ፕሮግራም፣ የሥራ ባህላቸውን፣ የትምህርት ህይወታቸውን ያንዳንዱን እንዴት አድርገው ሚዛን ጠብቀው እየረዷቸው እንደሆነ ነው። እንግዲህ ሳምሰንግ የሚገርማችሁ የመጀመሪያ ልጁ አይደለም የሱን የተካው፣ ሁለተኛ ልጁን ነው መርጦ ገና ሳይሞት በህይወት እያለ አንተ ነህ የኔን ቢዝነስ የምታስቀጥለው ብሎ ልጁን ተክቶ ለሌሎችም ማሳመኗቸው ምን ማስቀጠል እንዳለበት ሜንተር ኮች ያረጋቸው ነበር። ዛሬ አባቱ ሲሞት 3000 ሰራተኞችን የቤተሰብ ሰራተኛ በትኖ ከዚህ በኋላ ሳምሰንግ የደቡብ ኮሪያ ሳይሆን የመላው ዓለም ነው የሚሆነው፣ ሰው በዝምድና ሳይሆን በሙያው የሚቀጠርበት ተቋም ነው የሚሆነው ብሎ በቂ ካሳ ሰጥቷቸው ዛሬ ሳምሰንግ ዓለምን የሚያገለግል እንዲሆን አድርጓል። ሃዩንዳይ ግን በተቃራኒ ለማንም ምንም ሳይል ሞተ በድንገት። በኋላ ልጆቹ ተከፋፈሉ። አሁን ውጤታማ የሆነው የመኪና የባቡር የተለያዩ ተቋማትን የተወሰኑት ናቸው። ብዙዎቹ ያንን ገንዘብ ተጠቀሙት፣ እንደፈለጉ ሆነ። ያን ጊዜ ተጽዕኖ የነበራቸው ካምፓኒዎች ሁሉ እየወደቁ እየደከሙ ሄዱ። ልጆችን ካላዘጋጀን ተተኪ ካላፈራን ቢዝነሳችን እንኳን ማደግ ሀገርን ማገልገል ወንጌልንም ደግሞ የሚደጉም ላይሆን ይችላል እና ከዚህ ቤተሰብ ልጆችን በጊዜ ማዘጋጀት እንዳለብን ጊዜ ሰጥተን ሚዛን ጠብቀን ማገልገል እንዳለብን በዚህ የትንሳኤ በዓል የህይወት ቲቪ በዓል መሰናዶ ተሞክሯቸውን ያጋሩን ይገኛሉ። አሁን ወደ መጨረሻው ማጠቃለያ ክፍላችን መተናል። እንግዲህ ምስር በእውነት በልጆቻችሁ ብቻ እንዳይደለ ይሄን ተተኪ ማፍራት ባህላችሁ ከልጆቻችሁ የሚያለፈ እንደሆነ አይተናል። ብዙ ሰራተኞች ብዙ ነጋዴዎች ተተኪ ማፍራት ባህላቸው ክፍተት አለውና እሱ ላይ ያላችሁን ነገር ትንሽ አንሱልን። ስራን በጽድቅ ሰርቶ ሀብታም መሆን ይቻላል ወይ? ብዙ ነጋዴዎች ብዙ ሰራተኞች አንድ ድምዳሜ አላቸው። ካልተመቻመችን፣ ካልተቀላቀልን፣ ካልተመሳሰልን እንዴት ይሆናል የሚል ድምዳሜ ያላቸውና ያንቺን ጩኸት እንድትጮሂ እድል ልስጥሽ፣ መልእክትሽንም እንድታስተላልፊና ከዛ ለማርክም እድል ሰጠዋለሁ። ለመላው የክርስትና እምነት ተከታዮች አገር ውስጥ ከአገር ውጭ ሆነው ይሄን ፕሮግራም በህይወት ቲቪ እንዲሁም ደግሞ በተለያዩ አማራጮች ለሚከታተሉ መልእክታችሁን ጭምር ብላችሁ የምናጠቃልል ይሆናል። እሺ፣ እኔ ከእግዚአብሔር ጋር ነኝ። እግዚአብሔር ከኔ ጋር ሆኖ እንዴት ዓለም ማትረፍ ይችላል? እንዴት ዓለም ማሸነፍ ይችላል? እሱ ነው ትልቁ ነገር። ማን ነው ከኔ ጋር ያለው? ከኔ ጋር ያለው እግዚአብሔር ከሆነ ላላሸንፍ አልችልም፣ ላልወጣ አልችልም፣ ላልወርስ አልችልም። እኔ እምነቴ በእግዚአብሔር ላይ ነው እና ብዙ ጊዜ የሚታየውን ነገር ካየነው እውነት ነው ያሰምጠናል። እኔ በብዙ ክርስቲያኖች ያሳዝኑኛል፣ አልፈርድባቸውም። ለምን? የሚታየውን አሁን ላይ ያለውን ችግር ካዩ እውነታቸውን ነው። ግን አንደኛ ማን ነው ከኔ ጋር ያለው? አስተማማኙ አይደለም ወይ?
ትልቁ አይደለም ወይ ኃያሉ አይደለም ወይ ካልን የያዝነውን ካወቀን የሚያስቆመን የለም። ግን ያንን ማየት ካልቻልክ ግን ችግሩ እውነት ነው። አሁን ብዙ ድርጅቶች ብዙ ሰዎችን ሰማለሁ እዛ ሲሄዱ እንቅፋት ነው እዛ ሲሄዱ እንቅፋት ነው ብዙ ገንዘባቸውን ያፈሰሱበትን ነገር በአንድ ባለሙያ ሊያጡት ይችላሉ። ስለዚህ እነሱ እግዚአብሔር ነው የሚያሳልፈኝ ወይስ ይሄ ሰው ነው ብለው በቃ ስታንድ ይዘው መቆም ያቅታቸዋል፣ መጠበቅ ያቅታቸዋል። ሲያወዳድሩት ያላቸው ነገር ቢጥሉት በቃ ዓለም በሙሉ እነሱ ላይ እንደሚጫን ያስባሉ። ስለዚህ ያኔ እንዳልኩ ጴጥሮስ ማዕበሉን እንዳየ ማዕበሉን ያያሉ፣ ይሰምጣሉ። አንዳንዶቹ ወደውም አይደለም ከአቅማቸው በላይ ሆኖ ነው እና ግን የሚታየውን ነገር ትልቁን ካየኸው ግን እሱን እየሰማህ መንገድ ከጀመርክ ግን እሱ መንገድ ላይ የሚያስቀር አምላክ አይደለም እና ትልቁ ከኔ ጋር ነው ያለ ሰው ግን ያልፋል ይሻገራል። እና ለብዙ ሰው ለነገር የምፈልገው ነገር ትልቁ እግዚአብሔር ከኛ ጋር ነው፣ ጌታ ከኔ ጋር ነው፣ እግዚአብሔር ከኔ ጋር ነው። በሱም ኃይል ደግሞ እስካው መጥቻለሁ እንጂ በእንደኔ ኃይል እንደገጠመን ፈተና ቢሆን እዚህ ድረስ መድረስ አንችልም። እና ለሁሉም ሰው ልልምፈልገው ነገር የሰማይ ድጋፍ ከኔ ጋር አለ፣ እግዚአብሔር ከኔ ጋር አለ፣ እግዚአብሔር ከቤተሰቤ ጋር አለ፣ እግዚአብሔር ከልጆቼ ጋር አለ። ይሄ እንግዲህ ገና ትንሹ ነው። ምንም ገና ሰርተን ገና ከመሰረት ከፍ ያለበት ጊዜ ነው። ከዚህ በኋላ ያለው ግን መገመትም ማሰብም ይከብዳል የሚሆነው ነገር ማለት ነው። እና እግዚአብሔር በእኛ ህይወት የጀመረው ነገር ደግሞ እስከሚቀጥል ነው። እስከመቼ? እስከ ኢየሱስ ክርስቶስ ቀን ድረስ ላይ ጨርሰው እግዚአብሔር አልጀመረው እና ከኔ ጋር አብረው ደግሞ እስካሁንም የደከሙ ብዙ ሰዎች አሉ። በሐሳብ የሚረዱን በጉልበት የሚረዱን ከኛ ጋር ብዙ ሰዎች ናቸው ያሉ። ብዙ ቅዱሳን ደግሞ ከጀርባችን አሉ። አይዟችሁ የሚሉን መንገድ በዚህ መንገድ ሂዱ በዛ መንገድ የሚሉን ብዙ ሰዎች አሉ። እና እንደገና እንደ ቤተክርስቲያንም ደግሞ በስራ ላይ የተሰማሩ ሰዎችን በእውቀት መደገፍ ትልቅ ነገር ነው። እኔ አሁን ካገኘሁት ድጋፍ ነገር አንዱ ቤተክርስቲያን ትልቅ ድጋፍ አድርጋልኛለች ከመጀመሪያው ጀምሮ ማለት ነው። ከዛ እንደገና በሂደቱም ደግሞ እንደዛው እንድንቀጥል ስንደክም አይዟችሁ ይሄን በዚህ አድርጉ ሚሉ የቅዱሳን ምክር የቅዱሳን ጸሎት ቀላል እንዳይመስላችሁ እና እሱም ቀላል አይደለም ማለት ትልቅ ድጋፍ ነው። ከዛ በላይ ደግሞ መልካም ሰዎች አሉ። አሁን በእኛ የሥራ ሂደት ውስጥ ብዙ አይነት ሰዎችን አጋጥመውናል። መልካም አከራዮች ደግፈውናል። ጥሩ የመንግስት ሰራተኞች አሉ እነሱ ደግፈውናል። እና እግዚአብሔር ሰውንም ይልክልሃል። የትኛውን ፖይንት ላይ ግራ ሲገባ እግዚአብሔር ሰው ይልክልሃል፣ መልአኩን ይልክልሃል። አንተን ለመደገፍ እግዚአብሔር ማይልከው ነገር የለም። ለጽድቅ ከጨከነ ከእግዚአብሔር ጋር ከሆነ ስለዚህ እሱን ሐሳብ መግዛት የለብንም። በጽድቅ ሰርቶ ሀብታም መሆን አይቻልም የሚለው የወደቀ ሐሳብ ነው። እንዴ በጣም የወደቀ ማለት ለጥቂት ጊዜ ያለውን መከራ ማለፍ አቅቶን ምን ሄድበት መንገድ ነው እንጂ እንዳልኩ እኛ እዚህ ደርሰናል። ነገን ደግሞ ያው ከስንት ዓመት በኋላ እንደምትጠይቀን አላውቅም። በብዙ ነገር ጨምረን ታገኘናለህ። በተለይ በአዲስ አበባ 4000 የደሃ ሴቶች ፕሮጀክት ላይ መሳተፋችሁ እንደው ዕውቅና ብቻ ሳይሆን እናንተም ቦታ እንድታገኙ እንደረዳችሁ ሰምቻለሁ። እውነት ነው? ምናልባት አያይዞ መለስ ይቻላል ይሆናል። እሱ ሌላ ታሪክ አለው የቦታ ማግኘታችን ማለት ነው። ከዚህ ጋር የሚያያይዘው የመጨረሻው ፖይንት ካልሆነ በስተቀር የመጀመሪያው ሂደት እሱ አይደለም። የመጀመሪያ የንግድና የአዲስ አበባ ንግድ እና ኢንዱስትሪ ቢሮ ከነሱ ጋር የቀጠልነው ፕሮግራም ነበረ ማለት የጥያቄ ሂደት ነበረ። እሱ ሄዶ መጨረሻ ላይ ደርሶ ባለበት ጊዜ ነው እሳቸው ጉዳዩን እንዲያውቁ የሰሙት እንጂ ፕሮሰሱ የተጀመረው ቀድሞ ነው። ታሪኩ ምንድነው መሰለህ?
ብዙ ጊዜ እንጠይቅ ነበረ ቦታ። ይህ ሁሉ የሰራ ነው ባይዘው በቤት ኪራይ ነው። ማምረቻው ሱቆቻችንን በቤት ኪራይ ነው። የመጋዘን ከራይና ለስራ እንደሚመች አድርገን ሪኖቬት አድርገን ነው እየሰራን እዚህ የደረስነውና ደጋግመን እንጠይቅ ነበርና እንዲሁ አንድ ቀን ይጠሩና ለኛን ስራ ሪኮግናይዝ አድርገው እያልን እንጸልያለን። እና የኢንተርፕሬነርሺፕ ቢሮ አለ በአዲስ አበባ መስተዳድር ስር አቶ ዣንጥራር የሚመሩት ቢሮ አለ። በአቶ ዣንጥራር ቢሮ ስር ደግሞ የስራ ዕድል ፈጠራ ቢሮ አለ። በጣም ግሩም የሆነ ሰው ነው ሪሊ የሚመራው። ስሙን ብጠቅስ ደስ ይለኛል። አቶ ይዘዲ ያዘጋጀውት ፕሬዘንቴሽን ነበረ ከየት ተነስተን የት እንደደረስን እና ይወቅ በቃ መንግስትም ይወቅ እኛ ያለንበትን ብለን ሄድን። እስቲ ያቀርቡልኝ አለ። እሷም ተንበረች ምስሪ ሌሎችም የኛ ልጆች ነበሩ ከታፖ ፉድስ አቀረብን። በጣም ገረመው፣ ደስ አለው። ምክንያቱም የሚደክሙት ለዛ ጉዳይ ነው። እንደዚህ አይነት ሰዎች ለካ እያዘጋጀን ነው አሉ። ቀጥታ አቶ ዣንጥራር ጋር ይዞን ገባ። ላፕቶፔን ከፍቼ ላቀርብ ስል ኖ ዝም ብለህ በቃል ንገረኝ፣ ብዙ እንግዶች አሉ። አሁን የእንግዶች የሚቀበሉበት የሮብ ፕሮግራም ነው። ሮብ እንግዶችን የሚያስተናግዱበት ነው። ከዛ ዝም አወራሁት። ከየት ተነስተን አሁን ያወራ ነው በደምብ ምኑ ቀረህ አለኝ። ያው ከፍተህ ላፕቶፕን ብታወራ ከዚህ በላይ አታወራም። በቃ አቶ ዣንጥራር እኛ በቃ ቦታ ነው የተቸገረው። ቦታ ስጡን፣ ይህን ህዝብ በስፋት እናገልግላል። ፕሮፖዛሉን ሁሉ ይዤ ሄድኩ። የ20,000 ካሬ ሜትር ቦታ የሚጠይቅ 198 ሚሊዮን ብር አካባቢ የሚጠይቅ ፕሮጀክት ሰርቼ ራሴ ጨርሼ መድብሉ ልጃለሁ። ይሄው ዘመተናል። በል ይሄ በካቢኔ ደረጃ ነው የሚወሰነው። ቀጥታ ካቢኔ ጽፈት ቤት ትሄዳለህ። ከተማ ማስተዳደሩ እዛ አፕላይ አድርጉ አሁን ወዲያውኑ ታክሲ ይዘን መኪናችንን አስነስተን ሄድን። ያንን የሚመለከት አቶ ጥላውን የሚባል ሰው በጣም ግሩም ሰው ነገር ነው። መሬት ትጠይቃላችሁ እንደዚህ ሰዓት 30 አሁን ስንት ነው ፕሮፖዛል 60 ሚሊዮን ብር አካባቢ ባንክ ውስጥ ታሳያል። እኔ ታለኝ እሰራለሁ፣ እሸጣለሁ፣ ደሞዝ ከፍላለሁ፣ ቤት ኪራይ ከፍላለሁ። ብሬክ ኢቭን ነው የኔ። አቶ ጥላውን እኛ ከየት አምጥተን ነው ባንክ የምናሳይ? እንዴት አድርገን ነው የምናሳይ? ብትሰጡን ደግሞ እናሳያችኋለን። አሁን ዝም ብላችሁ ቦታ ስጡናል እስቲ ብሎ ፈረመበትና አስገባ። ለሚቀጥለው በዚህ መራ ተቀመጠ። እየተከታተልን እያለ ይሄ የአዲስ አበባ የለሚ ኩራው እንጀራ ፋብሪካ ጉዳይ መጣ። በመሃል ላይ ጳጉሜ 4 የአምራቾች ቀን ነው 2014 15 ጳጉሜ በአምራቾች ቀን ላይ አቶ ይዘዲ እኛ እዛ ያቀረብኩትን ፕሬዘንቴሽን ተመስጧል። ላለቃው አቶ ዣንጥራር ነገር እነዚህ ልጆች ያቀርቡ ታፖ ፉድስ ሂስትሪያቸውን ያቀርቡ የማኑፋክቸሪንግ ኢንዱስትሪ ፓዮኒር ናቸው፣ በዚህ በፉድ ኢንዱስትሪ ማቅረብ አለባቸው ብሎ ኮንቪንስ አድርጎ ግድ የለም በቃ አቀርባለኝ። የከተማ ውስጥ ያሉ ማኑፋክቸሪንግ ኢንዱስትሪ ውስጥ ያሉ ሰዎች ድርጅቶች ባሉበት ክብርት ወይዘሮ አዳነች ባሉበት የካቢኔዎቹ ባሉበት ሁሉም ባሉበት ለማበረታታትም ስለሆነ ባንክም ኤልፓም ውሃ ልማት ሁሉም አሉ አቀረቡ። they were impressed። እውነት ነው ታሪካችን ይመስጣል። በዚህ አይነት ቻሌንጂንግ ሲቹዌሽን ውስጥ አልፎ እዚህ መድረስ ይመስጣል። እዛ አይተውናል እሳቸው። አሁን የእንጀራ ፋብሪካው ጉዳይ እዛ ሲነሳ እነዛን ልጆች ጥሩልን አሉ። ክብርት ወይዘሮ አዳነች ጥሩልን ተጠራና አንድ ቀን መምጣታችን አይቀርም ብያል ነበር። ሄዱ። ካቢኔው በተሰበሰበበት እናንተ ዳቦ ነው ምን በላው ሲሉን የሚሰማን ደስታ አሰብ። የእናንተን እንጀራ እኮ ነው ምን በላው የሚሰማን ደስታ ተመልከት። ቁጫል እንግዲህ አንድ ነገር እንድታረጉልን የጠራናችሁ ምን ለዳሃ ሴቶች አሉ እዚህ ጉልት ላይ የሚተዳደሩ እንጀራ ፋብሪካ ልንከፍት እንፈልጋለን። የእናንተን አይነት አደረጃጀት ተጠሩልን ነው። አዎ እሺ 2 ቀን ስጡናል።
ቁጭ አረኳትና የፍሎ ቻርቱ አለ የእንጀራ ከጤፉ ጥሬው ጤፍ መጋዘን ገብቶ ወፍጮ ቤት ገብቶ ተፈጭቶ መጋዘን እንደገና ዱቄቱ ፈርመንቴሽን ሀቡ ጋገራው ቀዝቅዞ በሐሳብ በመኪና እስኪሄድ ድረስ ያለው ፕሮሰስ በሙሉ በጥሩ ሁኔታ በአማርኛ አዘጋጀ ማለት ነው። እሷ ያወራች ጊዜው ሲደርስ ተጠራን። አንድ በጣም ትልቅ ቢሮ ኃላፊ ተመደበልን የሚከታተለን። በሱ አይነት አሬንጅመንት ተጠራን። ፕሬዘንት አደረኩ እንዴት እንደሚደራጅ። ከዛ ኮንስትራክሽን ኢንዱስትሪ ውስጥ የሚሰራ ካምፓኒ መጣ። ለነሱም ፕሬዘንት አደረገ። ፋይናሊ ክሪስማስ ኤቭ ላይ መሰረት ድንጋይ ተቀመጠ ለሚኩራ 10,000 ካሬ ሜትር ቦታ። በ90 ቀን ውስጥ ከ12 የበለጡ ዌርሃውሶች እዛ ውስጥ ተደራጅቶ ኮንስትራክሽን ካምፓኒው አለ። ወደ አርኪቴክቸራል ፕላን ተቀየረ። እኛ ሶፍት ኮምፖነንቱን ሃርድ ኮምፖነንቱን ኮንስትራክሽን ኢንጂነሩ ጨረስን። ዳግማዊ ትንሣኤ ላይ ተመረቀ 2015። ይሄ ለኛ ትልቅ ድጋፍ በቃ ትልቅ የመንፈስ እርካታ ታውቃለህ። እነዛ ሴቶች ተመርቀው እንጀራ እየጋገሩት ሲሉ ከዚህ በላይ ምን ደስታ አለ? እናንተ የራሳችሁ ሪሲፒ የማን ታፑ እንጀራ ለታፑ ማን ሰጠ? እንጀራ ከዳጎጆ ከሳር ቤት እስከ ቤተ መንግስት የሚበላ የኢትዮጵያ ምግብ ነው። እሱን ወደ ቢዝነስ የቀየር ነው እንጂ ሁሉ ቤት የሚበላ ነው፣ የኛ አይደለም። ሊሰራ የሚችል ሁሉ በዚህ ጋር ሊሰማራ ይችላል። ኖሌጁን ትራንስፈር እናደርጋለን። ስኪሉንም it's not ours የኛ አይደለም የህዝብ ነው ብለን ስንላችሁ ወይ እነዚህ ሰዎች ይሉናል። ምን ሰፋ አድርገህ ስታስብ አታጠቡ አታፍነው እንጂ ነው ነጋዴዎች እንደሚደብቃሉ እንዳይታይ ምናምን እንዳይሰራ እንዲህ ባላባባለ if the birds have the wings to fly the sky can accommodate them የሚባል ነገር አለ። ክንፍ ያላቸው ወፎች ሰማዩ ሊሸከም ይችላል። ሁሉ ክንፍ ካለው የቢዝነስ ክንፍ ያለው ሁሉ ሰማዩ ላይ ሊበር ይችላል። ክንፍ ዴቨሎፕ ማድረግ ብቻ ነው የሚያስፈልገው። ኢንተርፕሬኒውሪያል ስኪል ዴቨሎፕ አድርጎ መብረር ነው እንጂ መቀማማት ኮምፒቲቲቭ ስፒሪት አይሰራም በቢዝነስ። I can share whatever is in my house to others. መልግስና መቁረስ መከፈል ማሳየት እድል ነው። ያለ ንፉግነት ያለን ስሰት ከዛ በኋላ እኛ በቃ ታወቀ እግዚአብሔርም ባረከው። እነዛ ሴቶች አሁን ዱፕሊኬት እየተደረገ ነው በየክፍለ ከተማው እንጀራ ፋብሪካ። እኛ ጀመር ነው አላንስም በዛን። ከዛ በኋላ እነዚህ ልጆች ካልተሰጣቸው ማን ሊሰጠው ነው? የሚደግፍ ይመጣ ግን ለሚሰራ ደግሞ የሚያበራየው በሬ አፎ ይታሰር ማለት ፈጠነልን። ምኑ መሬት መቀበሉ ፈጠነልን። መንግስት ሰጠን። አሁን በስፋት ልንሰራ ወደ ኢንዱስትሪ ስኬል ልንገባ በኢንዱስትሪ ደረጃ ልንሰራ ነው። ከቤት ኪራይ ወጥተን በቤት ኪራይ 427 ደርሰናል። አሁን መሬት ቦታ ሰርተን በኢንዱስትሪ ደረጃ አደራጅተን ስንገባ imagine where we can go. We go global. በእግዚአብሔር እርዳታ። ስለዚህ አናፍን። አሁን እኔ ወጣቶችን ምንድነው የምትናገሩ ብል ቢዝነስ ላይ ያለን ሰዎች አናፍነው። ስኪላችንን አናፍን። ቴክኖሎጂ ጋኛ ካለ ትራንስፈር እናርግ። ዕውቀት ካለ እናካፍል። በማካፈል መብዛት ነው እንጂ ማነስ የለም። ይሄንን ነው ለወጣቶች ሼር ማድረገው። ትንሿን ነገር ደግሞ አንናቃት። ትበዛለች፣ ትሰፋለች። ሼር እናርግ። ሼር ስናረግ እዛ ያለው እኔ ጋር ሲመጣ እኔ ጋር ያለው እዛ ሲሄድ አንድ ላይ ስንሰባሰብ እንበዛለን። እና የአዲስ አበባ የእንጀራ ፕሮጀክት ሲጀመር ያንዲ የሆነ ኢትዮጵያ ታምርት ጋር ምናቀርበው ፕሮግራም ነበረን እና ያንን ፕሮግራም ስናቀርብ የከተማዋ ከንቲባ እንዳጋጣሚ አይተውን ነበርና ልክ የእንጀራ ፕሮጀክቱን ሲያስቡ ይሄ እነዚህን ሰዎች ጥሩልን አሉ። ከዛ ጠሩን። ሙሉ ለሙሉ እኛ ጋር የሰራነውን ሬሲፒ እኛ ጋር የሰራነውን አደረጃጀት እዛ ጋር እንዲሰራ አድርገናል። አሁን ለምን ያህል ሰው አሰልጠናል? እንግዲህ በጊዜው
ያኔ ወደ 4000 ለሚሆኑ ሴቶች አገልግሎት እንዲሰጥ ታስቦ ነው ያኔ ፕሮጀክት የተቋቋመውና እነሱን ሊያቋቋሙ ለሚችሉ እነሱን ሊያደራጁ ለሚችሉ ሰዎች ነው ስልጣናውን የሰጠን ለአሰልጣኞች እና አጠቃላይ አደረጃጀቱን መስራት ችለናል እና አሁንም ምን ፈልገው ነገር በተለያዩ ፕሮጀክቶች እኛ በመንሰራቸው ፕሮጀክቶች ህዝብ እንዲጠቀም እንፈልጋለን አሁን ቅድም እንዳልኩ ኢሉባቡር የማርክ የትውልድ ቦታ ነው እና እዛ አካባቢ ያለው ማህበረሰብ ማርክን አሳድጎታል ማርክ የእናት አባቱ ብቻ አይደለም የማህበረሰቡም ውጤት ነው አሁን ማርክ አሁን ምናየው ማርክ ከኔ ጋር ተባብሮ የሚሰራው ማርክ የዛ ማህበረሰብ ውጤት ነው ለዛ ማህበረሰብ አንድ ነገር ማድረግ አለብን ከሚል መነሻ ነው ከዛ ፕሮጀክቱ እንዳቋቋመን በሁለተኛው አመት መሰለኝ እዛ አካባቢ ያሉ አርሶ አደሮችን ጠራን ለምንድነው አካባቢው ላይ አንድ አካባቢ መወሰንና ወጣ ብሎ ማየት ይለያያል ስለዚህ መጥተው አዲስ አበባን ጎብኝተው አይተው ሰልጥነው እንዲሄዱ አደረግናቸው ኢሜጃቸው ምን ይሆናል ይቀየራል በርግጠኝነት በሚል ሐሳብ ማለት ነውና እንዲህ አይነት አገልግሎቶችን አሁን በስፋት መቀጠል እናስባለን አሁን የገንዘብ አቅማችንን ውስን ስለሆነ እያደግን በሄድን ቁጥር ይሄንን ተግባር ነው የምናከናውነው በቃ ማህበረሰቡ መጠቀም አለበት ያ ነው ህይወት ደግሞ ሰው በመድር ላይ ምንም ነገር ብታደርግ ለራስ ብታጠራቅሙ ከንቱ ነው በዚህ የቴሌቪዥን አማራጭ እንግዲህ በተለያዩ ቦታ ሆናችሁ የምትከታተሉ ያለንን መስጠት አገልግሎት ነው መቁረስ ማካፈል ከስራችን ላሉ ከኛ ለሚጠብቁ ማካፈል እንግዲህ አይታችኋል ወደ ኢሉባቦር ወደ ባህር ዳር ተመልሶ የወጡበትን ማህበረሰብ ማገልገል ክርስቶስ ከሰማይ ወደ ምድር ብቅ ብሎ ለውጥ የሚፈልግና አንድ ነገር አካል ለማልበስ ዋጋ የከፈለበትን እንዲሁም ደግሞ ሞትን ድል አድርጎ የተነሳበትን የትንሳኤ በዓል ስናስብ እግዚአብሔር ይባርከን እግዚአብሔር ይረዳን እግዚአብሔር የሰጠን የተሻለን የመሆን እድል ያገኘን ሁሉ እንውረድ የሚል ነው የመጨረሻው መልእክታቸው ማህበረሰቡን ዝቅ ብለን እንደ ክርስቶስ ከፍ እናደርግ በነገር ሁሉ በመንፈሳዊ ነገር በኢኮኖሚ በእውቀት በስነ ምግባር ለሌሎች ዝቅ ብለን ሌሎችን ከፍ እንድናደርግ እንድናሳድጋቸው እንዲነሱ የተነሳ የተሻለ ህይወት እንዲኖሩ ዋጋ ንክፈል አገልጋይ እንሆን የሚል መልእክታቸው ነው መጨረሻ ያስተላለፉልን የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች የህይወት ቲቪ የበዓል መሰናዷችን አሁን የተመለከታችሁትን ይመስል ነበር ታፑ በአዲስ አበባ ከ427 በላይ ሰራተኞችን በ11 ብራንቾች ላይ ቀጥሮ የሥራ ዕድልን በመቀነስ ለመንግስት ጥሩ ግብር በማምጣት ለቤተክርስቲያን ደግሞ ጥሩ አስራትና ለወንጌል አገልግሎት ተገቢ ድጎማ በማድረግ ለበረከት የሆነ ተቋም ነው ያ ብቻ አይደለም ማህበረሰቡን ደግሞ ወደ ተወለደበት ማህበረሰብ ሄዶ ወደ ኢሉባቦር ወደ ባህር ዳር በመሄድ ከአዲስ አበባ አልፎ ማህበረሰባቸውን እየተጠቀሙ አዲስ አበባ ድረስ በራስ ወጪ አምጥቶ ገበሬና ሰልጥኖ ትልቅ ነገር ሰፊ ነገር እንዲያይ ማድረግ ይሄ በጣም ትልቅ ነገር ነው የሥራ ዕድል መፍጠር ባህር ዳር ሄዶ በባልትና ስራ እናቶችን እህቶችን ወጣቶችን ማነሳሳት በራሳቸው ደግሞ እንዲጀምሩ ማበረታታት ሰራተኞቻቸውን ማሰልጠን ሰፊ ራዕይ እንዲኖራቸው ጤናማ አቅም ያላቸው ተተኪ እንዲሆኑ ሆን ብሎ የስልጠና በጀት በጅቶ የስልጠና ክፍል አዘጋጅቶ አሰልጣኞችን የጋበዙ እያነበቡ የተዘጋጁ ሰራተኛን በዚህ መልኩ ማብቃት ይሄ በጣም ብዙዎቻችን ልንማርበት እኛም ደግመን ልናደርገው ልናስቀጥለው የሚገባን መልካም ተሞክሮ ነው ልጆቻችንን ደግሞ ቤት ውስጥ በጥንቃቄ እንግዲህ ጀርባ ላይ ተሸክሞ ኩሽና ሲገባ ውሃ ሊቀዳ ሲኬድ የሆነ ነገር አብረው ዱካን እየተከተሉ እንዲያድጉ ማድረግ በመንፈሳዊ ነገር ደግሞ ቤተክርስቲያን እንዲማሩ እንዲያገለግሉ መከታተል የቀለም ትምህርታቸውን መከታተል ስነ ምግባራቸውን መከታተል ይሄ በጣም አስፈላጊ ነገር ነው እንግዲህ ቅድም ከካሜራ በፊት ይሄ ሁሉ የባልና የሚስት የስኬት ጉዞ እንደው አንድ ወጥ
ስምም በመሆን የመጣ እንዳይደለ ነግረውናል። በባህሪ እንለያያለን፣ በሐሳብ እንጋጫለን፣ የተለያዩ ቻሌንጆች አሉ። ነገር ግን አንዳችን ያንዳችንን ተቀብለን ታግሰን ቻል አርገን በትዕግስት በልብ ስፋት ለልጆቻችንም ለማህበረሰቡ አገልጋይ ሆንበት መንገድ ይሄ ነው ብለውናል። እንግዲህ ቤት ውስጥ አንተ እንዲሆነ ቢሆን ኖሮ አንቺ ሰምተሽኝ ቢሆን ኖሮ እንዳንባባል የነሱ ተሞክሮ ይሄ ነው። ልዩ ነን። ፍላጎት፣ እምነት፣ አቋም፣ ባህሪ የወጣንበት ማህበረሰብ የተለያየ ነው። ግን ቁጭ ብለን ተነጋግረን ምንተማመነው ላይ ተማምነን ማንተማመነውን ደግሞ በሐሳብ ልዩነት ተቀባብለን አብረን እየተረዳዳን እዚህ ደርሰናል። ልዩነትን ያጠበባችሁ አብራችሁ ስሩ፣ አብራችሁ እደጉ። ስታድጉ ወንጌል በስፋት ይሰራል። አገርን ማህበረሰብን መጥቀም ይቻላል። ራሳችንንና ልጆቻችንን ደግሞ መርዳት በሚገባን መጠን መርዳት እንችላለን። መክሊታችንን አንቀብርም። የታፑ የህይወት ተሞክሮ ቴካዌ ነው። እንግዲህ የፋሲካን በዓል ወይም የትንሳኤውን በዓል ከታፑ ልዩ ልዩ ምርቶች እና አገልግሎቶች ጋር በደስታ እንድናሳልፍ ግብዣችን ነው። ቆይታችሁ ከኛ ጋር ስለነበረ ከልብ እናመሰግናለን። እኛ ግን እዚህ ጋር አቆምን።